እኮ ሐሰትን ለምን ያደርጋቸዋል? ሐሰትን ሰዎች እንዲያምኑ ለምንድን ነው የስህተት አሰራር የሚልክባቸው አምላክ? እኔ እንጃ፣ እኔ አላውቅም። እንግዲህ እግዚአብሔር ሉዓላዊ ነው እኮ ማለት ታዲያ ፍትህ ነው ብለህ ታምናለህ? እግዚአብሔር ፍትህ ነው እንዴ? እንዴት እግዚአብሔር ፍትህ አይደለም እላለሁ? ፍትሃኛ ከሆነ ሐሰትን ያምኑ ዘንድ አምላክ የስህተት አሰራር ይልክባቸዋል አለ። ለምንድን ነው የስህተት አሰራር የሚልክባቸው? ሐሰትን እንዲያምኑ። ያው እንግዲህ ያልተቀበሉት ነው እንግዲህ ሐሰትን እንዲያምኑ እንዴ። ለምሳሌ ሳምሶን ምን የተጠቀመበት ዓላማ ለምን ይመስላል? ኡስታዝ ሳምሶን ምድራዊ ነገር ነው። እኔ አሁን ስለማመንና ስለመክዳት ነው። ማመንና መክዳት ለጀሃነምና ለጀነት የሚዳርግ ነገር ነው አይደል እንዴ? ለገነትም ለጀሃነም የሚዳርግ ነገር ነው ማመንና መክዳት። ስለዚህ አሁን በዚህ ጥያቄ መሰረት አምላክ እንዴት ነው ሐሰትን እንዲያምኑ የስህተት አሰራር የሚልክባቸው? ሳሚ እኔ እንጃ አላውቅም ኡስታዝ። በቃ እንትን በል ወደ ጥያቄ ሂድ። ጥያቄማ እንትን ልል ነበረ ሀሳብ ሌላ እንትን ውስጥ ገባ። አይ ለምሳሌ አሁን በእስልምና ባይዘዌ ቁርአን እያነበብኩ ነው አሁን ጀምር ያለው ማንበብ። ለዚህ ነው ቁርአን ላይ ጥያቄ እንትን ነበር። ምክንያቱም ማወቅ ይቀድማል። ትችላለህ። ማወቅማ አለ። ሳታውቅ ምንም ታምነዋለህ? እውቀት ነው በእኛ ምጣው ካላ በቀር ትክክል ካለመኖሩን እመን አይደለም የሚለው እወቅ ነው መጀመሪያ የሚለው። እውነት ነው። አሁን ለምሳሌ እኔ እስልምናን እንድቀበል ወይም የዘላለም ህይወት እንዳገኝ ዋስትናዬ ምንድን ነው? ፍሪዊል ነው መጀመሪያ። ፍሪዊል የሚባል ነገር አለ እኮ በእኛ ፍሪዊል አለ። ምርጫ ነው መጀመሪያ ምርጫ ነው የምትጠቀሙ። መልእክቱ መጥቶልህ መልእክቱን ስትቀበልና ስታምን ያኔ የዘላለም ህይወት ተስፋ ይሰጣል ማለት ነው። ጀነትን እንደምታገኝ አላህ ተስፋ ይሰጣል ማለት ነው። በቁርአን ተስፋ ሰጥቶናል። ያንን ተስፋ ደግሞ ጨብጠ መያዝ አለብህ። እስከ መጨረሻው ድረስ መጽናት አለብህ። ኢስቲቃማ የሚባል ነገር አለ በእኛ። ከዛ በኋላ ደግሞ ባክስላይድ የሚባል ነገር አለ በእኛ። ባክስላይድ የሚባል ነገር አለ። ባክስላይድ እናንተ ጋር የለም? ማዳለጤ ማለት አንድ ሰው ያመነ ሰው የሆነ ሰዓት ላይ ዋን ሴፍድ ኦልዌይስ ሴፍድ የሚለውን ትቀበላለህ አንተ? ልጅ ይደክማል አይደለ? የመድከም ጉዳይ ነው የምትለኝ። እሱ ካልሆነ በስተቀር ተስፋ አለው ራሱ። ጀነት ምንድን ነው? ተስፋ ነው በኢስላም። ጀሃነም ደግሞ ዛቻ ነው። አሁን በዱንያ ላይ እኛ በዚህ ዓለም ላይ ስንኖር አሁን ሁለት ነገሮች አሉ። አንደኛው ጀነት አለ፣ አንደኛው ጀሃነም አለ። ጀነትም ጀሃነምም ተስፋና ዛቻ ናቸው። ለአማኞች ጀነት ተስፋ ነው፣ ለካህዲያኖች ደግሞ ጀሃነም ዛቻ ነው ብለን ነው የምናምነው፣ ዘበት ነው ብለን ነው የምናምነው። ተስፋና ዋስትና የተሰጣቸው ግን ለሙስሊሞች ነው፣ ለአማኞች ነው የተሰጣቸው። በቁርአን ውስጥ ብዙ ቦታ ላይ ጀነት ይገባሉ እያለ እነዚያ ያመኑት እና መልካም የሰሩት ጀነት ይገባሉ እያለ አላህ በብዙ ቦታ ላይ ይናገራል። ትፈልገዋለህ ጥቅሱን? ዋስትና የሚሰጠው እሱን ነው። በቃሉ ነው ዋስትና የሰጠን። ቁርአን ያዘዘከዋለ ምናልባት አንብቤ እንደረዳው። አይ እንደዚህ የሚለውን አንብቤ እንደረዳው ነው ምናልባት ቁርአን ያዘ ሰው ትፈልገዋለህ? እንደዛ በጥቅስ ይደገፍልህ እንዴ? እንደዛ ደስ ይለኛል። እሺ ለእንትን ላይ ኦኬ መቼ ቶ ኡስታዝ ምንም ችግር የለውም። እኔ ሞባይል ላይ ቁርአን ስላለ ግዴታ ምዕራፍ 4 ቁጥር 124 ላይ ያዘው። ሱረቱ ኒሳ ምዕራፍ 4 ቁጥር 124 ላይ ሱረቱ ኒሳ ምዕራፍ 4 ቁጥር 124 ላይ ሱረቱ ኒሳ ምዕራፍ 4 ቁጥር 124 ላይ ከወንድም ወይም ከሴትም እርሱ አማኝ ሆኖ ከበጎ ስራዎች ጋር አንዳች የሚሰራ ሰው እነዚያ ገነት ይገባሉ አለ። ገነት ይገባሉ። ታያየው እዚህ ጋር ዋስትና ይሰጣል። ሱረቱ ጋፊር ምዕራፍ 40 ቁጥር 40 ላይም እርሱ አማኝ ሆኖ ከወንድም ከሴትም በጎ የሰራ ሰው እነዚያ ገነት ይገባሉ ይላል። ገነት ይገባሉ ብሎ ነው ያስቀመጠው። ብዙ ቦታ ማስረጃዎች አሉ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይም እነሆ ጀነት ሙስሊም የሆነች ነፍስ እንጂ ሌላ አይገባባትም ብለዋል። ብዙ ቦታ ላይ አለ። ረሱል ሰለላሁ ዐለይሂ ወሰለም ላኢላሃ ኢለላህ ያለ ሰው ጀነት ይገባል ብለዋል። ስለዚህ በቁርአንና በሐዲስ ላይ የመጣው አንድ አማኝ ካመነ በኋላ ተስፋና ዋስትና ነው የሚሰጠው። ያ ተስፋውና ዋስትናውን ምን ማድረግ አለበት? እስከ መጨረሻው ድረስ አጽንቶ ኢስቲቃማ ያስፈልገዋል፣ መጽናት ያለበት። ጽናት ከሌለው ግን ባክስላይድ ካደረገው በኢማን በተለያየ ነገር ሊወርቅ ይችላል፣ ሊከፍሩላ ይችላል። አላህ ይጠበቀን ከኩፍር ማለት ነው። ከእስልምናም ሊወጣ ይችላል፣ ሊከፍር ይችላል፣ ወደ ሌላ ነገር ሊሄድ ይችላል።
ወደ ሽርክ አካባቢ ላይም ሊሄድ ይችላል። እሱ የሰውየው ምርጫ ነው። ነገ በአንተ እጅ አይደለም ያለው። አሁን ላይ ያለው አላህ በነገረ መሰረት ተስፋና ዋስትና ለሙስሊሞች ሰጥቷል ማለት ነው። ነገን ግን እኔ አላቅም። ነገን ተስፋ ነው የማደርገው። ነገን መመኘት እችላለሁ። ነገን መገመት እችላለሁ። ነገን ደግሞ ማቀድ እችላለሁ። ከዚህ ውጭ ምንም ነገር ማድረግ አልችልም። ነገ ግን በእኔ እጅ አይደለም ያለው። ስለዚህ አላህ ምን ብሏል? እስቲቃማ ያስፈልጋል። ቀጥ ማለት ይሄ ምንድን ነው? ጽናት፣ ስቴድ ፋስትነስ የሚባል ነገር ያስፈልጋል። ይሄ ነው ትምህርታችን። ባክስላይድ የሚባል ነገር በእኛ አለ። የእኛ ሳሊቬሽን ሲነርጊያ ነው፣ ሞኖርጊያ አይደለም። በእናንተ ሞኖርጊያ ፕሮቴስታንትን አይደለ? ሞኖርጊያዎች ናቸው እናንተ። ሞኖርጊያ አለ፣ ሲነርጊያ የሚባል አለ። ቴዎሎጂ ላይ ታውቃለህ? ቴዎሎጂ አልተማርኩም። ሞኖርጊያ የሚባል አለ። ሞኖርጊያ ማለት በቃ አምላክ በቃ ሁሉ ነገር ፈጽሟል። አንዴ የዳነ ሰው ሁሌ ይድናል። ከአንተ ምንም ነገር የሆነው ነገር የለም። ልክ ልታምንም እንድታምን ያደረገ አምላክ ነው። ንስሐ እንድገባ ያደረገ እሱ ነው። እንድትጸና የሚያደረገ እሱ ነው። ስለዚህ በቃ እንደ ሮቦት ነህ አንተ ራስ እና ምንም አይነት የአንተ ድርሻ የለበትም ለመዳንህ የሚል ትምህርት ሞኖርጊያ ይባላል። ካልቪኒዝም የሚባለው እናንተ ጋር ያለው እንደዛ ነው። አርመኒያኒዝም የሚባሉት ደግሞ ሲነርጊያ ናቸው። ነፃ ፈቃድ ያስፈልጋል። ማመን አለብህ። ከአንተ የሚጠበቅ ነገር ነው። ከእምነትም ደግሞ ልታፈነግጥ ትችላለህ። ባክስላይድ የሚባል ነገር አለ፣ ማዳለጥ የሚባል ነገር አለ ብለው ያምናሉ። ልክ እንደኛ ነው የሚያምኑት። ኦርቶዶክስም እንደዛ ነው በነገራችን ላይ ትምህርታቸው። ካቶሊክም እንደዛ ነው ትምህርታቸው። ይሄ ነው ያለው ነገር። ሲነርጊያ ነው የኛ ሳሊቬሽናችን፣ ሞኖርጊያ አይደለም። እኛም እኮ ሲነርጊያ ነው፣ ሞኖርጊያ አይደለም። አሁን አንተ እንደገለጽከው ማለት ነው። ምክንያቱም ፕሮቴስታንት ሲነርጊያ ነው ራሱ። በስራ ለሳሊቬሽን ላይ የሚሰጠው እንትን አለ፣ ጉልህ ሚና አለው። ለዘላለም ሕይወት ስራ ስራ እንዴ? አይ ፕሮቴስታንት እንደዛ አይደለም ራሱ። ሶላ ፊዳ ታዲያ ምንድን ነው? ሶላ ፊዳ ትቀበሉ አትቀበሉም? ማርቲን ሉተር እኮ ከአምስቱ ሶላዎች አንደኛው ሶላ ፊዳ ነው። ሰው በእምነት ብቻ ነው የሚድነው የሚለው ማለት ነው። ሶላ ፊዳ ማለት ነው። ሶላ ግራቲያን አትቀበልም አንተ ኡስታዚ? እንትን እኔ አሁን በእምነት ብቻ አይደለም ስራዬም ያስፈልገኛል። ስራዬም ስለ አንተ እንደዛ አይደል? የማርቲን ሉተር ውጭ ነው ያለው። ማርቲን ሉተር ግን አምስቱ ሶላዎች የሚባሉ አሉ አይደለ? ከአምስቱ ውስጥ ሁለቱ ሶላ ፊዳ የሚባልና ሶላ ግራቲያ የሚባል አለ። በጸጋ ብቻ ነው ሰው የሚድነው፣ በእምነት ብቻ ነው የሚድነው ብለው የሚያምኑበት ነገር እንደዛ ነው። ፕሮቴስታንት እንደዛ ነው የሚያምኑት። መልካም ስራ ካመን ከዳንክ በኋላ የሚመጣ ነገር ነው ብለው ነው የሚያምኑት አይደለ? መልካም ስራ ስለ ዳንክ ነው የምትሰራው እንጂ እንድትድን አይደለም የምትሰራው። እንደዛ ብለው ነው የሚያምኑት። ኡስታዝ ባይዘዌ የእምነት አባቶች ሊስቱ ይችላሉ። ግን ማርቲን ሉተር እኮ ነው ማለት ፕሮቴስታንት ዋና ትምህርቱ የወንጌል አማኞች የዋና ትምህርታቸው ወጥ በሆነ ትምህርታቸው ሄደ ብትጠይቃቸው ሰው መልካም ስራ የሚሰራው ለመዳን ሳይሆን ስለ ዳን ነው ብለው ነው የሚያምኑት። ለመዳን አይደለም። ለመዳን ምንም ጉልህ ሚና የለውም መልካም ስራ ብለው ነው የሚያምኑት። ምናልባት ስለማታውቃቸው ነው። መልካም ስራ ትክክል አሉ። እንደዚህም የሚሉ አሉ። አሁን ለምሳሌ ብዙ ጓደኞቼ አሉ። ግን ያ ደግሞ አያስኬድም። ምክንያቱም ዳኛችን መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ ነው የሚዳኘን። ማንም ሰው ሊሳሳት ይችላል። ፕሮቴስታንት አጠቃላይ ተሳስተዋል ልትለኝ ነው? ፕሮቴስታንት በአጠቃላይ ወይ ወንጌል አማኞች በአጠቃላይ ተሳስተዋል ትምህርታቸው ላይ? አንተ እንደዛ አይደለም። እንደዛ እያልኩ የቸርች ነው የምትከታተለው አንተ? እኔ ቤተክርስቲያኔ ገነት ቤተክርስቲያን ነው። ታዲያ ገነት ቤተክርስቲያን እኮ እንደዛ ብላ ነው የምታምነው። ራሱ ሳሊቬሽን ላይ የሚያምኑት ነገር እንደዛ ነው። ራሱ ሞኖርጊያ ነው ራሱ ገነት ቤተክርስቲያን ማለት ነው። ጥምቀት ካደገ በኋላ ነው የምታይተው? ህፃኑ ነው የሚጠመቁት ወይስ ካደጉ በኋላ ነው እናንተ ጋር? እኛ ጋር ካደገ መጀመሪያ ሰው ካደገ በኋላ ነው ማወቅ ይቀድማል። የሚጠመቀው ስለ ዳን ነው ወይስ እንዲድን ነው ጥምቀቱ? ምን እንዴ የዳነ ሰው መጠመቅ አለበት መጀመሪያ ዳነ። ስለዚህ ለመዳን አይደለም የምትጠመቁት አይደል እንዴ እናንተ ጋር? ለመዳን ነው የምትጠመቁት ወይስ ስለ ዳናችሁ ነው የምትጠመቁት? የዳነ ሰው መጠመቅ አለበት እኮ። አንድ ሰው ሳይጠመቅ አምኖ ቢሞት ገነት ይገባል? ደህንነቱን ያጣል ብዬ እንትን አለ እኮ እሱን ነው እኮ የምልህ እኮ። ስለዚህ አሁን ለኢሴንሻል ሳሊቬሽናችሁ የሚያስፈልጋችሁ ጥምቀትም አይደለም። ሳክራመንትን አትቀበሉም እናንተ። ሳክራመንትን የሚቀበሉት ኦርቶዶክስ፣ ካቶሊክ፣ ሉተራውያንና ከፕሮቴስታንት መካከል መካነ ኢየሱስ ናቸው የሚቀበሉ። ሳክራመንት ያስፈልጋል ለመዳን ብለው የሚያምኑ። ሳክራመንት ማለት ኢኮረስትና አንደኛው ደግሞ የባፕቲዝም ማለት ነው። ጥምቀትና የጌታ እራት ያስፈልጋል፣ ቅዱስ ቁርባን ያስፈልጋል ብለው ያለዛ ሰው መዳን አይችልም ብለው ህፃናትንም የሚያጠምቁት ለዛ ከሆነ የህፃናት ጥምቀት ያለው እነሱ ጋር ያለው። እናንተ ጋር ደግሞ ጥምቀት ከዳንክ በኋላ ነው፣ ከሳሊቬሽን ካገኘ በኋላ ነው። በእናንተ ደግሞ ሳሊቬሽን ደግሞ ፕሮሰስ ነው ብሎ ሳይሆን የሚያምኑት ሰደነስ ነው ተብሎ ነው የሚታመነው።
መዳን ቅስፈት ነው ብላችሁ ነው የምታምኑት እንጂ ሂደት ነው ብላችሁ አታምኑ። በእኛ በኢስላም አስተምሮት ደግሞ ሳሊቬሽን ፕሮሰስ ነው ብለን ነው የምናምነው፣ ሂደት ነው ብለን ነው የምናምነው። አንድ ሰው ለመዳን ምን ያስፈልገዋል? በሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ እነዛ የተጸጸቱ እኔ አለ ለተጸጸተ፣ አንድ ላመነ፣ ሁለት መልካም ለሰራና አራተኛውን የመጨረሻው ደግሞ ለተመራ ኢስቲቃማ፣ ይሄ ምንድን ነው ለጸና ሰው መሐሪ ነኝ ይላል። 4 ነገሮች ያስፈልጋሉ በሳሊቬሽን ውስጥ እኛ ጋር። የመጀመሪያው ምንድን ነው? ንስሐ መግባት ያስፈልጋል። ከዛ በኋላ ማመን ያስፈልጋል። ንስሐ ገብተህ በዛ ነገር ላይ ማመን አለ። ሁለቱ የተያያዙ ናቸው። ላኢላሃ ኢለላህ ስትል ላኢላሃ ስትል ነፊ ታደርጋለህ፣ ታስወግዳለህ፣ ትመለሳለህ ማለት ነው። ወደዛ ታስወግድና ማለት ነው አንደኛው ክፍል። ከዛ በኋላ ደግሞ ኢለላህ ስትል ደግሞ በአላህ ታምናለህ ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን ጨበጠ ይላል። አየው። ስለዚህ ሁለቱ ነገሮች አሉ። ሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ ኢብኑ አባስ ሲፈስረው እንደዛ ነው ያስቀመጠው። የተጸጸተ የሚለውን ወይም ደግሞ የተመለሰ የሚለውን ነገር ላኢላሃ የሚለውን የሚያሳየዋል። ሁለቱ ነገሮች አሉ። እነዚህ ምን ይባላሉ? ኢሴንሻል ሳሊቬሽን ናቸው፣ መሰረታዊ የሆኑ ነገሮች ናቸው ማለት ነው። ከዛ በኋላ ደግሞ መልካም ስራና ጽናት ያስፈልገዋል። እሱ ደግሞ አክሲደንሻል ሳሊቬሽኖች ናቸው። መልካም ስራ ያስፈልገዋል አንድ ሰው ማለት። መልካም ስራ ደግሞ ለምን ይጠቅመዋል ካልከኝ የአማኞች ጀነት ከገቡ በኋላ ጀነት ውስጥ ያሉ የተለያዩ ደረጃዎች አሉ። እነዛ ነገሮች ያገኙበታል። ወሮታና አጸፌታ፣ ምንዳና ትሩፋት፣ ስርጉትና ትርሲት የሚያገኙበት ነገር ነው። መልካም ስራቸው ደግሞ በሚዛን ላይ ይቀመጥና ክፉ ስራቸውን ማበሻ ይሆናቸዋል። መልካም ስራ የሚጠቅመው ለዛ ነው። ይሄ አሁን ያመንከውና ንስሐ የገባበትን ነገር ደግሞ ጽናት ያስፈልጋል። አራተኛውና የመጨረሻው ጽናት ከሌለው፣ ስቴድፋስትነስ ከሌለው፣ ኢስቲቃማ ከሌለው ተቀባይነት የለው። ባክስላይድ ሰው ሊያደርግ ይችላል፣ ሊያዳልጠው ይችላል በሳሊቬሽኑ ላይ። ስለዚህ ለሳሊቬሽን የሚያስፈልጉ ነገሮች 4 ነገሮች ናቸው ራሱ ማለት ነው። የመጀመሪያው ተውባህ የሚባለው ንስሐ ነው። ሁለተኛው ኢማን ነው፣ እምነት ነው። ሶስተኛው አሚሉ ሳሊሃት መልካም ስራዎች ናቸው። አራተኛውና የመጨረሻ ደግሞ ኢስቲቃማ ነው። እነዚህ ናቸው የተቀመጡት በእኛ ትምህርት ውስጥ። ስለዚህ መዳን ምንድን ነው? በእኛ በኢስላም ፕሮሰስ ነው ብለን ነው የምናምነው፣ ሂደት ነው ብለን ነው የምናምነው። ሰደነስ ነው ብለን ግን አናምንም፣ ቀስበት ነው ብለን አናምንም። ለምን? ጀነትና ጀሃነም ነው ራሱ ወደፊት የቂያማ ቀን ነው ያለው እኮ ራሱ። መዳን ከምንድን ነው ምንድን ነው? አሁን እናንተ ከምንድን ነው ምንድኑት? መዳን ሲባል ሳሚዬ ከምንድን ነው ምንድኑት? ከዘላለም ህይወት ነው ማለትም እኮ ከገሃነም ነው አይደል የምትድኑት? አዎ ገሃነም አሁን አለ ወይስ ወደፊት የቂያማ ቀን ነው የገሃነም የሚከፈተው? ወደፊት ነው እንጂ ወደፊት ነው። ስለዚህ አሁን ድናል ወይስ ትድናለህ? ድናል ወይስ ትድናለህ? እኔ ገና እድናለሁ እንጂ ድኛለሁ ማለት ትችላላችሁ። ድኛለሁ ብዬ እንትን ስራ ያስፈልገኛል። የዳንኩትን ነገር አንተ ደግሞ በቃ እንደ ኦርቶዶክስ ሆንክ ማለት ነው። አሁን በኢስላም በሙስሊሞች አሁን ድናቸዋል ብትላቸው አላህ በቁርአን ውስጥ ድነዋል ነው የሚለው። ታውቃለህ ይሄንን? አላህ በቁርአን ውስጥ ድነዋል ነው የሚለው ሙስሊሞችን። ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ እንደዛ ነው። ምዕመናን በእርግጥ ዳኑ ይላል አላህ። ከምንድን ነው የዳኑት ብለህ ደግሞ ጠይቅ። ደግሞ ሱረቱ አለ ኢምራን ያ ሰው ቢደክም ደህንነቱን ያጣል። ከምን እንደዳኑ ነው መጠየቅ ያለብህ። አሁን ከጀሃነም ወደፊት ነው የሚዳነው ኢንሻአላህ ነው የሚልህ እኮ አንድ ሰው። አላህ ይጠብቀን ከጀሃነም ወደፊት ኢንሻአላህ እንድናለን፣ ስለ መዳን ካወራ ማለት ነው። ግን አሁን ግን አላህ በቁርአን ውስጥ ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ ይለናል። ዳኑ ነው የሚለን ራሱ። ከምንድን ነው የዳኑት የሚል ግን ጥያቄ መነሳቱ አይቀርም። ጀሃነም ወደፊት ከሆነ ከምንድን ነው የዳኑት ሲንል ሱረቱ አለ ኢምራን ምዕራፍ 3 ቁጥር 103 ላይ ምን ይላል? የአላህን ገመድ አጥብቃችሁ ያዘዋል። ቅድም ያልኩ የአላህ ገመድ የሚባለው ላኢላሃ ኢለላህ የሚለውን ገመድ። ከዛ በኋላ ምን አለ መሰለ? በእሳት ጉድጓድ አፋፍ ላይ ነበራችሁ፣ ከእርሷም አዳናችሁ ነው የሚለው። ተመልከት፣ አዳናችሁ። ያድናችኋል አይደለም የሚለው እኮ አዳናችሁ። አፋፉ ምንድን ነው? የዛ ጀሃነም አፋፍ አለ። አፋፉ እዚህ ላይ ነው ያለው፣ ዱንያ ውስጥ ነው ያለው። አፋፉ ምንድን ነው? ሽርክ ነው። አፋፉ ምንድን ነው? ኩፍር ነው፣ ቢድዓ ነው። አፋፉ ምንድን ነው? ኒፋቅ ነው። ከዛ ውስጥ ተንጠልጥለው ሰዎች መዳን የሚችሉት ላኢላሃ ኢለላህ የሚለውን ገመድ ሲይዙ ነው። ተንጠልጥለው ገመድ ታውቃለህ? የሆነ ጉድጓድ ነገር ላይ አፋፍ ላይ ኧረ ወይድዬ ምናምን ነገር ጉድጓዱ እዛ ጋር ይታየኛል፣ ጫፍ ላይ ነኝ ያለሁት ምናምን ስትለኝ ገመድ እልክልሃለሁ። ከዛ ገመዱን ይዘህ ትንጠለጠላለህ። ገመዱን ያዘው እልሃለሁ። እስከ መቼ? እስከምትወጣ ድረስ፣ እስከ ቅያማ ቀን ድረስ። ያ ገመድ ምንድን ነው? ላኢላሃ ኢለላህ የሚለው ገመድ ነው። ያንን ገመድ አጥብቃችሁ ያዙ ነው የሚለው አላህ። ኢስቲቃማ ያስፈልጋል። ገመዱን ከለቀቀ አንድ ሙስሊም የወዴት ይሄዳል? ወደ ገደሉ ይሄዳል። ስለዚህ ምን አለ እዛ ጋ? በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሷ
ማለትም ከጉድጓዱ አፋፍ ላይ ከነበረው አዳናችሁ። እስቲ ሙስሊሞች ጻፉልኝ፣ ከእርሷ አዳናችሁ የሚለውን ጻፉልኝ። ከእርሷ አዳናችሁ የሚለውን ጻፉልኝ። ከእርሷ አዳናችሁ፣ ከእርሷ አዳናችሁ፣ ከእርሷ አዳናችሁ። ትድናላችሁ አይደለም የሚለው እኮ አዳናችሁ፣ ከእርሷ አዳናችሁ፣ ከእርሷ ልባድር፣ ከእርሷ አዳናችሁ። በዚህ ትምህርት ነው ያለው፣ በዚህ ደረጃ ነው ትምህርታችን ያለው። ቀጥል ቀጥል ሳሚ። ኡስታዝ አንደርስታንድ አድርግቼ ያለው አመሰግናለሁ። እሺ አመድ የምጨመርበት ነገር አለ? የለም ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኤልያስ የምጨምርበት ነገር አለ? ኤልያስ ይሳቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወንድሞች? ወአለይኩም ሰላም ወራህመቱላህ። አይ ኡስታዝ በደንብ አብራርተዋል፣ ግን በደንብ ሰላም ልበልህ መጀመሪያ። እሺ ያብኝ እንዴት ነው ኡስታዝ? ሰላም ነው አይደል? ሰላም ነን አለን አልሐምዱሊላህ። እንዴት ናችሁ እናንተ? አልሐምዱሊላህ ደህና ነው ማሻአላህ። ስለዚህ የኛ ሳሊቬሽን ኮንዲሽናል ሳሊቬሽን ነው ደግሞ በዛ ላይ ማለት ነው። እና ቁርአን በጣም በደማቅ አዋጅ ቦልድ ክሌም የሚያደርገው ሳሊቬሽን ነው። የመዳን ትምህርት ቁርአንና ሐዲስ ላይ ደርዝና ፈርጅ ባለው መልኩ ነው የተቀመጠው። እናንተ መጽሐፍ ላይ ስለ መዳን የሚያወራው አላህ ስለ መዳን ከሚያወራው ይልቅ እኛ ጋር ስለ መዳን በጣም የሚያወራው ነገር ይበዛል። በጣም የሚገርመኝ ነገር ሙስሊሞች ራሱ ብዙዎቻችን አናስተውለው። ስለቱ ጋፊር ምዕራፍ 40 ቁጥር 41 ላይ ወዳጆቼ ወደ መዳን የምጠራችሁ ሲሆን ወደ እሳት የምጠሩኝ ስትሆኑ ለእኔ ምን አለኝ በላቸው ይላል። አያችሁት? ወደ መዳን የምጠራችሁ ሲሆን አለ። ወደ ምን? ወደ መዳን። ሱረቱል ምዕራፍ 46 ቁጥር 31 ላይ ይሁት ወገኖች ሆይ የአላህን ጠሪ ተቀበሉ፣ በእርሱ መኑ፣ ከአሳማሚ አላህ ከኃጢአቶቻችሁ ለእናንተ ይምራልና ከአሳማሚ ቅጣት ያድናቸዋልና አለ። ያድናቸዋልና ከአሳማሚ ቅጣት ያድናቸዋልና። ሱረቱል ኑር ምዕራፍ 24 ቁጥር 31 ላይ ምዕመናን ወይ ትድኑ ዘንድ ሁላችሁም ወደ አላህ በመመለስ ተጸጸቱ ይላል። ንስሐ ግቡ ትድኑ ዘንድ። ቱፍሊሁን ትድኑ ዘንድ። ፈላህ ማለት ሳሊቬሽን ማለት ነው፣ ትርጉሙ ማለት ነው። በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይም እንደዛ ነው የሚለው። በእሳት ጉድጓድ አፋፍ ላይ ነበራችሁ ከእርሷም አዳናችሁ እያለ ነው የሚናገረው። ሱረቱ ሙሚኑ ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ እያለ ነው የሚናገረው። ብዙ ማስረጃዎች አሉ ስለ መዳን በጣም በስፋትና በልቀት እንደ ቁርአን መዳን የሚያወራ መጽሐፍ አላየውም። ስለ መዳን ከሆነ ማለት ነው። ሱረቱል እንትን ላይ ስትመለከቱት ሙጃደላ ምዕራፍ 58 ቁጥር 22 ላይ ንቁ የአላህ ህዝቦች እነዛ የሚድኑ ናቸዋል። በሱረቱ መርየም ምዕራፍ 19 ቁጥር 72 ላይ እነዛ የተጠነቀቁትን ከሽርክ የተጠነቀቁትን እናድናለን አለ። ምን እንላለን አለ? እናድናለን አለ። በሱረቱ ለአዕራፍ ምዕራፍ 7 ቁጥር 157 ላይ እነዚያ በእርሱ ያመኑ ያከበሩትም የረዱትም መልእክተኛው ማለት ነው ያ ከእርሱ ጋር የተወረደውን ብርሃን የተከተሉት እነርሱ የሚድኑ ናቸው ብሎ ነው የሚያስቀምጠው። ሱረት ዩኑስ ምዕራፍ 10 ቁጥር 103 ላይም ከነዚያ መልእክተኞቻችንና እነዚያ ያመኑት እናድናለን ይላል። አላህ ምን እንላለን? እናድናለን እያለ ነው የሚናገረው። በጣም ብዙ ቦታዎች አሉ ስለ መዳን የሚያወራው ነገር። ሱረቱ ሙእሚኑን ምዕራፍ 23 ቁጥር 102 ላይ ሚዛኖች የከበዱት ሰውላት እነዚያ እነርሱ የሚድኑት ናቸዋል። በሱረቱ ለአዕራፍ ምዕራፍ 7 ቁጥር 8 ላይ ትክክለኛ ሚዛኖችን የዚያን ቀን ነው ሚዛኖች የከበዱለት ሰው እነዚያ እነርሱ የሚድኑ ናቸው እያለ ነው የሚናገሩ። ስለ መዳን በጣም በስፋትና በልቀት ቁርአን በጣም አውስቷል። ራሱ ስለ ሳሊቬሽን በጣም ነው የሚናገረው። ስለ መዳን ባይብል ላይ የዚህን ያህል እንኳን አልተጠቀሰም ስለ መዳን። ኡስታዝ ቁርአን ስለ ቁርአን አይደግፈውም ባይብልን ወይስ ባይብልን ይቃወመዋል? ስለ ባይብል አያወራም ቁርአን። ኧረ እኔ እዛ አይቻልም። ቁርአን ስለ ባይብል ያወራል ጭራሽ? ባይብል እኔ አላውቅም። ባይብልን የሚቃወምበት መንገድ አለ። ቁርአን ባይብልን የሚቃወምበት ስለ ባይብል ሲጀመር መቃወም ሳይሆን ያወራል ወይ ነው መጀመሪያ። ከመነሻውኑ ስለ ባይብል ያወራል ወይ ቁርአን?
ስለ ባይብል ያወራሉ። ያ ቁርአን የመጽሐፉን ሰዎችን አትቃወማቸው ነው የሚለው ወይስ የመጽሐፉ ሰዎች የሚለው ክርስቲያንና አይሁዶችን ነው። ግን እንደዛ ባይብል እያለ የሚያወራበት ጥቅስ አላየውም እኔ። የሚያወራው ስለ ተውራት፣ ኢንጂል፣ ዘቡር ምናምን ያወራል ቁርአን። ተውራት፣ ኢንጂል፣ ዘቡር የሚባሉ መጽሐፍቶች እንደነበሩ ይናገራል። በስም የጠቀሳቸው 3 መጽሐፍቶች አሉ። እነዛም ደግሞ የተወረዱትን ነው። ሱረቱል ሐዲድ ምዕራፍ 57 ቁጥር 25 ላይ እንደዛ ነው የሚለው። መልእክተኞቻችን በግልጽ ማስረጃዎች ላክን፣ ወደ እነርሱ መጽሐፍትን አወረድን የሚለው ስለተወረደው መጽሐፍ ይናገራል። ሪቪል ስለሆነው ስለ ዲቫይን ሬቬሌሽን ነው የሚያወራው ቁርአን። ካላህ ዘንድ ስለወረደው ነገር ያወራል፣ ሪቪል ስለሆነው ነገር። ክርስቲያንና አይሁዶች ግን ስለጻፉት መጽሐፍ አያወራም ቁርአን። እነሱ መጽሐፍት እንደውም በእጆቻቸው ጽፈው ካላህ ሳይሆን ካላህ ነው ብለው እንደደባለቁት ነው የሚናገረው። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችኋል? ምን አድርገው ነው ሳሚዬ? እውነትን በውሸት ለምን ትቀላቀላላችኋል? ውሸት ምንድን ነው? እውነት ምንድን ነው ስንል እውነት ካላህ ዘንድ የወረደው ነበረ። እዛ ላይ ቀላቀሉበት። ለምን ትቀላቀላላችሁ አላቸው። ምን ብለው ቀላቀሉ? ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ የአላህን ንግግር ከተረዱት በኋላ እያወቁ የሚበርዙ ሲሆኑ ማመናቸውን ትከጅላላችሁ አለ። ምን ብለዋል? ቁጥር 79 ላይ መጽሐፍን በእጆቻቸው ለሚጽፉ ከአላህ ዘንድ ሳይሆን ግን ከአላህ ነው ለሚሉ ወዮላቸዋል። ተመልከት እንግዲህ ከአላህ ሳይሆን ከአላህ ነው ብለው ማለት ነው ጽፈው ማለት ነው። ካላ ያልሆነ ነገር ጨምረዋል ራሱ ማለት ነው። ቁርአን ተውራትና ኢንጂል የሚል ይናገራል ራሱ። ለኢሳና ለሙሳ የተሰጡትን ይናገራል ቁርአን። ግን ለመጀመሪያ ለሙሳ የተሰጠው ቶራ ላይ ብዙ ነገር ተጨምሯል። ታሪካዊ ማስረጃዎች አሉ፣ ቢብሊካል ማስረጃዎች አሉ፣ ቁርአኒካ ኤቪደንሶች ሁሉ አሉ አይደለ? ለሙሳ የተሰጠው አንድ ላይ አልተጨመረበትም በእናንተ መጽሐፍ? አይ ቁርአን ለሙሳ የተሰጠውን እንትን ተቀንሷል ብሎ እንትን ይላል ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ እያወቁ የሚለውጡ ሲሆን ይላል። ከዛ በኋላ ምን በመጽሐፍ እጆቻቸው ለሚጽፉ ካላህ ዘንድ ግን ሳይሆን ካላህ ነው ለሚሉ ወዮላቸው ይላል። ለምሳሌ ለሙሳ አንድ መጽሐፍ ነው የተሰጠው። ቁርአን አንድ መጽሐፍ እንደተሰጠው ይናገራል። በእናንተ ስንት መጽሐፍ ነው የተሰጠው ለሙሳ አለይሂ ሰላም? ትእዛዝ ነው የተሰጠው መጽሐፍ አለ አይደል? ቶራ የሚባለውን ሰጠው ይላል አይደል? ዘጸአት 24 ላይ አንድ መጽሐፍ እንደተሰጠው ይናገራል አይደለ? አንድ መጽሐፍ እንደተሰጠው ይናገራል አይደለ? ቶራንና ጽላት እንደሰጠው አይናገርም? እኔ በእጄ የጻፍኩትን ቶራህንና ጽላቶችን እሰጥሃለሁ አይደል ያለው? ትክክል። ስለዚህ ያ ቶራ ሲሰጠው አንድ መጽሐፍ ነው የተሰጠው ለሱ። ዛሬ የምታየው 5 መጽሐፍቶች ናቸው ያሉት። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘዳግምና ኦሪት ዘሌዋውያን የሚባሉ 5 መጽሐፍቶች ናቸው። እነዛን ማን የጻፋቸው? ማን ነው የተናገራቸው? እዛ ዘዳግም ላይ ሙሴ ሞተ ተቀበረ እያለ የሚነግረህ ማን ነው? ፈጣሪ ነው እየተናገረ ያለው? ሙሴ ነው እየተናገረ ያለው ወይስ ታሪክ ጸሐፊዎች ናቸው እየነገሩን ያሉት? ከሙሴ ከረጅም ጊዜ በኋላ የጻፉት ጽሁፍ ነው ራሱ። በተውራ ላይ የተጨመረበት ነገር ነው። ታሪክ አያስፈልግም አላልንም፣ ግን ለምን የአምላክ ቃል ነው ብላችሁ ነው የምታስቡት? አሁን ዘዳግም 34:10 ላይ ሙሴ ተቀበረ፣ እስከዛሬ ድረስ መቃብሩ የለም፣ እንደ ሙሴ ያለ ነቢይ ከዛ በኋላ በእስራኤል ውስጥ እኮ አልተነሳ ምናምን እያለ የሚነግረን ማን ነው? ታውቀዋለህ እንዴ? ኡስታዝ ታራ ቁርአን ላይ ስለ ሙሳ መሞት ቁርአን የሚነግረን ጸሐፊዎች አይደሉም እንዴ? ምን ላይ የሚነግረን? ቁርአን ላይ ለምሳሌ አሁን ስለ ሙሳ ሞት አይገልጽም እንዴ? አይገልጽም። ኦኬ፣ ስለ ሙሳ ሞት አይገልጽም። አይ እኔ ስለማላቅ ነው ስለማላቅ ስለ ሙሳ ቁርአን ላይ ሙሉን የሚናገረው አላህ ነው ተናጋሪው። እኔ የጠየኩት ጥያቄ ዘዳግም ላይ ያለውን የጻፈው ማን ነው ብዬ አይደለም የጠየኩ። የሚናገረው ማን ነው? ሙሴ ሞተ ከዛ በኋላ መቃብሩ እንትን አይደለም ከዛ በኋላ እያለ የሚነግረን ማን ነው? ዘዳግም 32 34 ላይ ያለውን ማን ነው እየነገረን ያለው? ጥያቄው ማን ጻፈው አይደለም ጥያቄው እኮ ጸሐፊውም አይታወቅም። እሱ አይደለም ጥያቄው። ማንም ሊጽፈው ይችላል፣ ሰው ሊጽፈው ይችላል። አንተ የምትናገረውን ነገር እኔ ልጽፍ እችላለሁ፣ ግን አንተ የምትናገረውን ነገር አንተ ስለመናገር ማስረጃ ነው የምንፈልገው። ዘዳግም 34 ላይ ቁጥር 10 ላይ ያለው ስለ ሙሴ አሟሟት እየነገረን ያለው ማን ነው? ሙሴ ነው? ማን ነው? ጸሐፊዎች እኮ እነማን ናቸው እነዛ? ታሪክ ጸሐፊዎቹ እነማን ናቸው? አየህ፣ ታሪክ ጸሐፊዎቹ ናቸው እየነገሩን ያለው። ታሪክ ጸሐፊዎቹ ደግሞ ዲቫይን ሬቬሌሽን አይደለም የተቀበሉት፣ ግልጠተ መለኮት አይደለም መጥቶላቸው አይደለም እየተናገሩ ያሉት። ሙሴ መጽሐፍ ላይ የሙሴ ንግግር ላይ ጨምረዋል። ላዩ ላይ ሙሴ ምን አለ ይላል? ማነው? አብርሃም እስከ ዳን ድረስ ሄደ ይላል። ዳን የምትባል ከተማ አልነበረችም። ዘፍጥረት 14 ስትመለከተው ዳን የምትባል ከተማ ከሙሴ ሞት ከረጅም ጊዜ በኋላ የተቆረቆረችው በመሳፍንቱ ዘመን።
መሳፍንቶቹ በተነሱበት ዘመን ማለት ነው። ሙሴ ከሞተ በኋላ ኢያሱ አለ፣ ኢያሱና ካሌብ አሉ። እነሱ ከሞቱ በኋላ ነው መሳፍንቶቹ የተነሱት። መሳፍንቶቹ ከተነሱ በኋላ ነው የተቆረቆረችው። መሳፍንቶቹ ከተነሱ በኋላ ዳን የምትባል ከተማ ከተቆረቆረች በኋላ ዳን የምትባል የተቆረቆረችውን ከተማ የሚያውቅ ሰው ነው እየነገረን ያለው። አብርሃም እስከ ዳን ድረስ ሄደ እያለ ያለው ሙሴ አይደለም። ዘፍጥረትን የጻፈው ራሱ ዳን እያለ የሚነግረን ሙሴ አይደለም። ራሱ ዘዳግምን ሙሴ ሞተ፣ ተቀበረ፣ መቃብሩ እስከ ዛሬ ድረስ አልተገኘም፣ እንደ ሙሴ ያለ ነቢይ እኮ ከዛ በኋላ በእስራኤል ውስጥ አልተነሳም እያለ የሚለን ሙሴ አይደለም። የሆኑ ታሪክ ጸሐፊዎች ጽፈውታል። በባቢሎን ምርኮ ጊዜ ማለት ነው የጨመሩት፣ ያንን የጨመሩት። ለዛ ነው እነ ጄሮምም እነ አውግስቲንም እነ ዮስጦስ ሰማዕቱ ቶራ የሚባለው ተበርዟል ብሎ ያስቀመጡልን። ጨምራችኋል፣ በርዛችሁታል፣ የአምላክን ቃል በርዛችሁታል እያሉ የሚናገሩት ለዛ ነው። ከዛ አንጻር ነው አይሁዶች እላዩ ላይ ጨምረውበታል ራሱ በአምላክ ቃል ላይ። ኤርምያስ 8:8 ላይ ለኤርምያስም ሲነግረው እንደዛ ነው ያለው። የጸሐፊ ብዕር በሐሰት አድርጓልና የአምላክ ቶራ እኛ ዘንድ ነው ያለው ትላላችሁ፣ ውሸታሞች ናቸው አላቸው። ቶራ የአምላክ ኦሪት እኛ ጋር ነው ያለው ትላላችሁ አላቸው አይሁዳኖችን ሲከሳቸው በኤርምያስ። በባቢሎን ምርኮ ጊዜ እንትን ነው ያሉት ራሱ የጨማመሩት ራሱ ማለት ነው። እና የጸሐፊ ብዕር በሐሰት አድርጓልና ሐሰተኛም እንደትሆን በቃሉ ላይ አትጨምር ይላል መጽሐፍ ምሳሌ ምዕራፍ 31 ላይ 31:4 ነው ምናምን አካባቢ ላይ በቃሉ ላይ አትጨምር አለ። ሐሰተኛ እንዳትሆናል በሐሰት አድርገዋል አለ፣ ጨምረዋል ላይ ብለዋል። ኤርምያስ 23 ላይም እንደዛ ነው የሚለው የአምላካችን ቃል ለውጣችሁታልና እያለ ይነግራቸዋል። የአምላካችንን ቃል ለውጣችሁታል እያለ ይነግራቸዋል ኤርምያስ። ስለዚህ ምንድን ነው መጽሐፉ ላይ ተበርዘዋል ብለን የምንለው ከዛ አንጻር የሰው ንግግር ገብቶበታል፣ ታሪክ ገብቶበታል፣ ጽፈው ጨምረውበታል። ያንን ቁርአን ይነግረናል። ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ የአላህን ንግግር የአምላክን ንግግር ከተረዱት በኋላ እያወቁ የሚበርዙት ሲሆን ማመናቸውን ተከትላል። አማርኛው የሚለውጡት ነው የሚለው የዋርፉን ነው የሚለው አይደል? ሐርፍ የሚለው ቃል ከዛ ነው የመጣው። ሐረፈ ነው አይደለ? ተህሪፍ ማለት በርዘት ማለት ኮራፕሽን ማለት። ከዛ ምን አድርገው በረዙት? ቁጥር 79 ላይ መጽሐፍን በእጆቻቸው ለሚጽፉ ከአላህ ዘንድ ሳይሆን ግን ከአምላክ ዘንድ ሳይሆን ከአምላክ ነው ለሚሉ ወዮላቸዋል። እነዚህ መጽሐፍቶች ስትመለከታቸው ከአምላክ ነው ብላችሁ ነው የምትቀበሉት፣ ግን ዲቫይን ሬቪሌሽን አይደለም፣ ራሱ ግልጠተ መለኮት አይደለም፣ ወሄ አይደለም ራሱ። ከዛ አንጻር ማየት ትችላለህ ኡስታዜ። ጥሩ መልካም። ቁርአን ላይ ታዲያ ቁርአንም ለምሳሌ አሁን ሱረቱል መሐመድ አለ ለምሳሌ የመሐመድ ሂስትሪ እንትን አለ። ታዲያ ያንን የጻፉት ልጽፍ ትችላለህ። ለምሳሌ ነቢዩ ናታን ጽፏል። በነቢዩ ናታን መጽሐፍ ስለጠፋ ነው እንጂ ነቢዩ ናታን ግን ነቢይ ነው፣ ከአምላክ የተቀበለው ነገር ጽፎታል። ነቢዩ ናታን ባይጽፈው እንኳን ሌላ አካል መጥቶ ሊጽፍለት ይችላል። ጸሐፊ ሊኖረው ይችላል ራሱ። ልክ ጳውሎስ የሚናገረውን ነገር ጸሐፊ አለው አይደለ? ጤርጤዎስ የሚባል ጸሐፊ ነበረው አይደል? እንትን ላይ የሮሜ ምዕራፍ 16 ላይ ሮሜን የጻፈው ማን ነው? ሙሉ ጤርጤዎስ የሚባል ሰው ነው የጻፈው። ጤርጤዎስ የሚባል ሰው ነው። እኔ ጤርጤዎስ ይህን መልእክት የጻፍኩት እኔ ነኝ ይላል አይደል? ሮሜ 16 ላይ ሮሜ 16 ላይ ጳውሎስ እንደጻፈው ጳውሎስ አይደል የጻፈው? ጳውሎስ ነው የጻፈው። ግን ጳውሎስ ነው የተናገረው እንጂ ጳውሎስ አልጻፈውም። ሮሜን ጳውሎስ ተናገረው፣ ጤርጤዎስ ጻፈው። እንደዛ አይደለ? አንተ ልጅ ቴዎሎጂ መግባት ሳይቀርብህ አይቀርም። አይ መማር ፈልጋለሁ። ያው ቴዎሎጂ ሮሜ 16 ላይ ሮሜ 16 እሱ ልስጥህ
ሮሜ 16 ቁጥር 22 ላይ ይህም መልእክት የጻፍኩት እኔ ጤርጤዎስ ነኝ፣ በጌታ ሰላምታ አቀርብላችኋለሁ ይላል። ማን የጻፈው? ይህም መልእክት የጻፍኩት እኔ ጤርጤዎስ በጌታ ሰላምታ አቀርብላችኋለሁ። አድሚኖች ከስር ተቆጣጠሩ። ምን እንደሚጻፍ እያየው አይደለም? ተቆጣጠሩ። የሚሳደቡን ሰዎች ሚዩት አድርጉ። እሺ ገባ? ይህም መልእክት የጻፍኩት እኔ ጤርጤዎስ ይላል። ማን የጻፈው? ጤርጤዎስ ማለት ነው። አዎ። መልእክቱ የማን ነው? የጳውሎስ የጳውሎስ ነው። እንደዛ ነው። ከዛ አንጻር ነው የሚታየው ማለት ነው። የጳውሎስ ነው መልእክቱ። ነገር ግን ጸሐፊው ጤርጤዎስ የሚባል ሰው ነው የጻፈው። እንደዛ ነው። ከዛ አንጻር ነው የሚታየው ማለት ነው። ልክ እንደዛ ሆኖ የቁርአን ጸሐፊዎች እነማን ናቸው? ወደ 48 የሚደርሱ ጸሐፊዎች አላቸው። ግን ቁርአን የማን ንግግር ነው? የረሱል ሰለላሁ ዐለይሂ ወሰለም አይደለም፣ የጅብሪልም አይደለም፣ የአላህ ነው። ከዛ አንጻር ነው የሚታየው። ኡስታዝ ጸሐፊዎቹ ለምሳሌ አንድ አይነት ሀሳብ አላቸው ብለህ ትገምታለህ? ሲጽፉ አንድ አይነት ኮንፈርም ያደርጋሉ። ረሱል ሰለላሁ ዐለይሂ ወሰለም የጻፉትን ድገሙልኝ ይሏቸዋል፣ ደግማቸው አንብቡልኝ ይሏቸዋል። እዛው የጻፉትን ያነቡላቸው ነበር። ሰሃባዎቹ ትክክል መሆናቸውና አለመሆናቸውን ቼክ ያደርጉ ነበር። አንደኛ ነገር ቁርአን ደግሞ ሲጀመር ጀምሮ ጸሐፊዎቹ ላይ አይደለም ይሄ እንትን ያለው። ዋናው አላህ ቃል የገባው በሰዎች ልብ እንደሚታፈዝ ነው። ሱረቱ ቂያማ ምዕራፍ 75 ቁጥር 16-17 ላይ እናንተ አንብቡት፣ ከዛ በኋላ በልብ ላይ መሰብሰቡ የኔ ፋንታ ነው ይላል አላህ። በልብ ላይ የሚሰበስበው ማን ነው? አላህ ነው የሚሰበስበው። ሱረቱ ሂጅር ምዕራፍ 15 ቁጥር 9 ላይ ምን ያወርጀዋለሁ እኔ ጠብቀዋለሁ ነው ያለው ቁርአን። ቁርአን እኛ ወረድ ነው እኛ ለሱ ጠባቂዎቹ ነው ይላል። ሱረቱ ፉሲላት ምዕራፍ 41 ቁጥር 41 ላይ ከፊቱም ከኋላውም ውሸት አይመጣበትም ይላል። የዓለማቱ ጌታ የተወረደ ነው ይላል። ሱረቱ ቀመር ምዕራፍ 54 ቁጥር 17 ላይ ደግሞ ቁርአንን በቃላችሁ ሚሞራይዝድ እንድታደርጉት አገራ ነው። ሚሞራይዘር የት አለ ብሎ ይጠይቃል። ሚሞራይዝድ የሚያደርግ ማለት ነው። ሚሞራይዝድ ማለት በቃላችሁ እንድትሉት አገራ ነው ይላል። ስለዚህ አላህ በኦራል ፎርም ጭምር ነው ያመጣው። ግራፊክ ፎርም ተጻፈ አልተጻፈ ችግር የለውም። ግን ረሱል ሰለላሁ ዐለይሂ ወሰለም ጸሐፊዎች ነበራቸው። ረሱል ሰለላሁ ዐለይሂ ወሰለም ወሂ ሲወርድላቸው የተለያየ ጸሐፊዎች ነበሯቸው። መጽሐፍ ማቴሪያሉም ደግሞ ሄትሮጂኒስ ማቴሪያል ይባላል። በበጋ አጥንት ላይ፣ በሰስ ድንጋይ ላይ፣ በተምር ቅጠል ላይ፣ በዘንባባ ቅጠል ላይ፣ በብራና ላይ፣ በሸክላ ላይ፣ በተለያየ ነገር ላይ ነበር ሲጻፍ የነበረው። ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ግን የማማ በሚባል ጦርነት ሙሰሊማን የሚባል ሰው መጥቶ ውጊያ ሲያደርግ ቃሪዎቹ ሲሞቱ፣ በቃል የሸመደዱ ሰዎች ሲሞቱ ያኔ ዑመር ለአቡበከር ነገረውና ዘይድ እንዲጽፈው ተደርጓል። ያ ምን ይባላል? ሆሞጂኒስ ማቴሪያል ይባላል። በአንድ ብራና ላይ እንዲቀመጥ ተደርጓል። ሲቀመጥ ማለት ነው። በዚህ መልኩ የተለያየ ስቴጆችን አሳልፏል ራሱ የእንትኑ የግራፊክ ፎርም የሚባለው ማለት ነው። ግን አላህ ቃል የገባው እኛ ሙስሊሞች የምንመካበት ምንድን ነው? የኦራል ፎርሙ ነው። ኦራል ፎርሙ ምንድነው? ቁርአን ማለት ራሱ ሪሳይቴሽን ማለት ነው፣ መነባንም ማለት ነው። ሪሳይት የሚደረግ ነገር ነው። በቃል ይዘው የምታፈዘው ነው። 14 ትውልድ መጥቷል ራሱ ከረሱል ሰለላሁ ዐለይሂ ወሰለም ጀምሮ በቅብብሎሽ ሰዎች እያፈዙት በትውልድ በቅብብሎሽ የመጣ ነገር ነው። ትራንስሚሽን አለው ራሱ ሙተዋቲር ይባላል። ያ ነገር በሙተዋቲር ነው የመጣው። ግልጽ ነው። ኡስታዝ በግልጽ ነው። አመሰግናለሁ። ከባይብል ጋር የሚነጻጸር አይደለም። ባይብል 66 መጽሐፍ ነው ሲጀመር፣ አንድ መጽሐፍ አይደለም። ቁርአን አንድ መጽሐፍ ነው። ባይብል ግን 66 መጽሐፍት ነው። ብሉይ ኪዳን 39፣ አዲስ ኪዳን 27 ነው። ደግሞ በመጠኑም ደግሞ አትግባቡም። ወጥ የሆነ ነገር የለውም። ወደ 20 አይነት እንትኖች ካንኖች አሉ። ማርቲን ሉተር 66 አይቀበልም ነበረ፣ 62 ነበር የሚቀበል የነበረው። 4 መጽሐፍቶችን አይቀበልም ማርቲን ሉተር። ለምሳሌ ራዕየ ዮሐንስን አይቀበልም፣ የያዕቆብ መልእክትን አይቀበልም፣ የይሁዳ መልእክትን አይቀበልም፣ የዕብራውያን መልእክትን አይቀበልም። ጎርጎርዮስ ዘንዚናዙ የራሱ አለው፣ ጎርጎርዮስ ዘኒሲስ የራሱ አለው። አትናቴዎስ ራሱ 66 መጽሐፍ አይደለም የሚቀበለው። ከብሉይ ኪዳን 39 ውስጥ 38 ነው የሚቀበለው። 39ኛው መጽሐፍ አስቴርን አይቀበልም ነበረ። የተለያየ ካነን ነው ያለው ራሱ። ጉባኤዎቹ ጋር ስታያቸውም በሎካል ደረጃ የተካሄዱት ጉባኤ በ363 የነበረው የሎዶቅያ ጉባኤ የራሱ አቆጣጠር አለው። በ382 ላይ የተካሄደው የሮም ጉባኤ የሚባለው የራሱ አቆጣጠር አለው። በ393 የተካሄደው አልጄሪያ ውስጥ ሲካሄድ የነበረው የሂፖ ጉባኤ የሚባሉ ላይ እሱ ላይም የራሱ አቆጣጠር አለው። በ397 ላይ የተካሄደው የካርቴጅ ጉባኤ የሚባለው ደግሞ የራሱ አቆጣጠር አለው። ሁሉም የየራሳቸው ነው። ያም ቢሆን ዓለም አቀፍ የሆነ ጉባኤ አይደለም የተካሄደው። ኢኩሜኒካል ካውንስል አልነበረም ራሱ። ኢኩሜኒካል ክሪድ አይደለም የነበረው። ሎካል ክሪዶች ናቸው የነበሩ። በአጥቢያ ደረጃ ነበር ሲካሄዱ የነበሩት እና መጽሐፍቶቹ ወጥነት የላቸውም ራሱ ማለት ነው። አሁን ለምሳሌ ኤግዛምፕል ከማኒስክሪፕቶች ውስጥ መካከል ሲገኝ ከነበሩ መካከል አሁን ማትቀበሏቸው እናንተ እጅ የሌሉ መጽሐፍቶች አሉ። ከጥንት ጀምሮ የነበሩ መጽሐፍ ባሮክን ትቀበላለህ? መጽሐፈ ጥበብን ትቀበላለህ? መጽሐፈ ሲራክን ታውቃቸዋለህ? ሳሚ ኦርቶዶክስ መጽሐፈ ሲራክ ኦርቶዶክስ ላይ ነው ያለው።
እሱ አሁን የጥንት ናቸው ማኒስክሪፕቶቹ ላይ አለ ራሱ ከጥንት ጀምሮ ለምንድን ነው ያልተቀበላችሁት? እሱን ለምንድን ነው ያልተቀበልከው? ከጥንት ጀምሮ የነበሩ ናቸው። ለምንድን ነው ተቀባይነት ያላገኘው? እነዛ መጽሐፍቶች ቸርች ፋዘርስ ራሱ ድጋፍ ያላቸው መጽሐፍቶች አሉ፣ ይጠቅሳሉ። ቅዱስ መጽሐፍ እየተባለ ከነሱ ይጠቅሳል። እነ ጄሮም ይጠቅሳሉ፣ አጉስቲን ይጠቅሳል፣ አትናቴዎስ ይጠቅሳል። ከነዛ መጽሐፍት ውስጥ ቅዱስ መጽሐፍ እያለ ማለት ከቅዱስ መጽሐፍ እያለ ማለት ነው ከነሱ ይጠቅሱ ነበረ። ለምንድን ነው ተቀባይነት ያላገኙት? እነ መጽሐፈ ሄኖክና መጽሐፈ ኩፋሌ የሚባለው እነ ጁብሊ በእንግሊዝኛ የሚባለው የሙት ባህር ጥቅል ውስጥ የተገኙት ናቸው። አሁን ሙት ባህር ዴድ ሲ ዲስኮርስ የሚባሉት በ1948 የቁምራን ዋሻ ውስጥ በ11 ዋሻ ውስጥ የተገኙ መጽሐፍቶች መካከል ሁለቱ አሉበት። አሁን ለምሳሌ ለምንድነው መጽሐፈ ሄኖክን ያልተቀበላችሁት? ለምንድነው መጽሐፈ ጁብሊን ያልተቀበላችሁት? ወይም ደግሞ መጽሐፈ ኩፋሌ የሚለው ለምንድን ያልተቀበላችሁት? ምክንያታችሁ ምንድን ነው ብለን ስንል መጽሐፉ ወጥነት እንኳን የለውም። ራሱ ስንት መጽሐፍት ነው የምንቀበለው ለሃይማኖታችን የሚለው በዓለም አቀፍ ደረጃ ግብፅ ሌላ ነው አቆጣጠሯ፣ ካቶሊክ 73 ትቀበላለች። የግሪክ ኦርቶዶክስ ሌላ ነው አቆጣጠሩ፣ የሩሲያ ኦርቶዶክስ ሌላ አቆጣጠር አለው። የአርሜኒያ ቤተክርስቲያን አቆጣጠሩ ይለያል። የሰርቢያ ቤተክርስቲያን ይለያል። የቡልጋሪያ ይለያል። ወጥ የሆነ ነገር የለውም ራሱ ማለት ነው። የኢትዮጵያ እንደምትመለከቱት 80 ያዱ ይባላል። አቆጣጠሩ ትንሽ ይለያል። ኦቨርላፕ እያደረጉ ነው የሚቆጠሩት ማለት ነው። ብሉይ ኪዳን 46 የአዲስ ኪዳን 37 መሰለኝ ባልሳሳት፣ አጠቃላይ ስደምረው 80 ይሆናል ማለት ነው። 81 ይሆናል ማለት ነው። ግልጽ ነው፣ ግልጽ ነው። ኡስታዝ አመሰግናለሁ በጣም ቴንኪው። አላህ ይስጥክ። አመሰግናለሁ። እሺ በርታ። እሺ ኡስታዝ መልካም ሙሉ። እሺ ለአንተም እንደዚህ። አወከር አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስናወራ የነበረው ስለ ባይብል ቁርአን ያወራል ነው የሚለው። እኔ ባይብል የሚል ነገር እኔ ቁርአን ላይ አይቼ አላውቅም። አያወራም። የሚያወራው ስለ ተውራት፣ ኢንጂልና ዘቡር ነው በስም የተጠቀሱት። በተረፈ ሌሎችን እንዳወረደ አላህ ይነግረናል። መጽሐፍትን ወደ እነሱ አውረድን ይላል። ወደ ነቢያቶቹ እንዳወረደ ይናገራል። ስለ ሬቪሌሽን ነው የሚያወራው እንጂ እነሱ አሁን ስለጻፉት ክርስቲያኖችና አይሁዶች ስለጻፉት አያወራ። መበረዙን ከቢብሊካል ስናይ ነበረ፣ ከቁርአን ማስረጃዎች ስናይ ነበረ። ካስፈለገም ደግሞ ሂስቶሪካል አፕሮች አለ። ከቸርች ፋዘርስ ተበርዟል ብለው ያስቀመጡ እነ ጎርጎሮስ ዘንዚናዙ ማን ነው አውግስቲን አለ፣ ጄሮም አለ፣ ዮስጦስ ሰማዕቱ አለ። ብዙ ናቸው ራሱ ያቀረቡት ተበርዟል። ኢቨን አዲስ ኪዳን ራሱ ማስረጃዎች አሉ የአዲስ ኪዳን መበረዝ የሚያሳዩ ማለት ነው። አዲስ ኪዳን ማኑስክሪፕቶቹ ሲገለበጡ ፕሮብሌም ሊኖርባቸው ይችላል። ኦሪጂናሉ ስለሌለ ችግሮች ተፈጥረዋል ብለው የሚያምኑ የቸርች ፋዘሮች አሉ። ራሱ አልተገኘም ከየት እንደመጡ ብሎ እና እንደዚህ አይነት ነገር ነው ያለው። ከቁርአን ጋር የሚወዳደር አይደለም ማለት ነው። እኛ ስለ ግራፊክ ፎርም ራሱ ችግር ቢኖርበት ቁርአን እንኳን ኦራል ፎርሙ ላይ ምንም ችግር የለበትም። በሙተዋቲር ነው የመጣው። የራሱ ሪዋያ ያለው የሰነዶች አሉ ምናምን ነገር። ኢቭን ሀዲስ እንደሚበልጠው ነው የምነግራችሁ። ሀዲስ ከባይብል ይበልጠዋል። ራሱ ቼኖች አሉት ራሱ። እነዛ ግን ባይብል ላይ ስትመለከቱ ብሮክን ቼን ነው ያሉት። ሳይናቲከስ ለብቻው ነው፣ ቫቲካነስ ለብቻው ነው፣ እንደገና ደግሞ ኤፍሬማይ ለብቻው ነው፣ ኮዴክስ ቤዛይን የሚባለው ለብቻ ነው፣ ኮዴክስ ዋሽንግተንስ የሚባለው ለብቻው ነው። ከየት እንደመጡ አይታወቅም። የሆነ 4ኛው ክፍለ ዘመን ላይ ምናምን የተጻፉ ናቸው። ከምንድን ነው የተጻፉት? ከማን ነው ሰነድ የመጣው? ብሮክን ቼን የተሰበረ ሰንሰለት ነው ያለው። ስለሱ ነበረ እንትን ስንል ነበረ ማለት ነው። ቀጥሉ እስቲ አውሩ እናንተ ደግሞ በተራችሁ። እሺ ጀዛከላ ኡስታዝ። ጀማ ቪዲዮ ለቅቅ ያለው ለዛ ነው እንትን ያልኩት። ኢንሻአላህ ቪዲዮ ለቅቅ ያለው። ጥያቄ ያላችሁ ሰዎች ካላችሁ ገብታችሁ መጠየቅ ትችላላችሁ። ጀዛከላ ኸይር ኡስታዝ፣ አሪፍ ትምህርት ነበረ፣ እየተማርን ነበር እኛም። ጀዛከላ ኸይር። ኮመንት የሆነ ካፊር የሆነ ሰው አንድ ነገር ሲጽፍ ሁላችሁም ታግ አታደርጉ እሺ። ሚዩት ሞዴሬተሮች አሉ፣ ሚዩት ያደርጋሉ። ሁሉም ሰው ለአንድ ኮመንት እንትን አትበሉ፣ ራሳችሁን በዛ ቢዚ አታደርጉ ለሚሰጥ ኮመንት ማለት ነው። የሚሳደብ ደግሞ ሙስሊምም ሆነ ክርስቲያን ይመወታል። እሺ ሙስሊም ነን ብላችሁ እዚህ የገቡ ሰዎችን አታክ አታድርጉ። ኡስታዝ ቃል አለች መሰለኝ ከተመቻ አውራትች።
ትግባና አውራታለሁ። አንደች ወይዘሮ ሜዶ ይሷም ወይዘሮ ይሷል። በጣም ይገርማል። ቃል እንዴት ነሽ? አይ በነገራችን ላይ ቆይ ቅድሚያ ግን አድሚኖች ለምን ዝም እንደምትሉ አላውቅም። ራሱ ሚዩት አድርጉ ስትባሉ አሁን አቴንሽን ለመስረቅ ነው ራሱ። እነሱ አሁን ምንድነው ከስር የሚያዳምጠው ሰው ቴንሽን እንዳያደርግ ተፈልጎ ስለተፈለገ ከዛ አንጻር ነው እነሱ የሚጽፉት። ደግሞ እናንተ ደግሞ አብራችሁ ደግሞ ትመላለሳላችሁ። ስለዚህ እንደዛ የሚያደርጉትን ሰዎች ሚዩት ለማድረግ ሞክሩ አድሚኖች። ከዛ ደግሞ እነሱንም ራሱ ሙስሊሞች የሚመላለሱትንም ሚዩት አድርጓቸው። ያው መጠዛጠዝ ደስ ስለሚላቸው ነው። እኔ ለምን እንደሆነ አላውቅም እንደዛ የሚያደርጉት። ሐራም ነው፣ መላኢካዎች ይመዘግባሉ ምናምን ተባለ። እንግዲህ ተነገረ። እንግዲህ ሰው ባያየንም አላህ ያየናል። ራሱ እነማን እንደሆነ ማንነታችን ስለማይታወቅ ብለን የምናደርጋቸው ነገሮች ልክ አይደለም። ያ ነገር በቃ መተው ነው ራሱ። ስድብ ጥሩ አይደለም። ቃል ቀጥይ። ሰላም ብያለሁ። ኔትወርክሽ ምንድን ነው? ሰላም ነሽ? ማይክሮፎን እየተጠቀምሽ ነው? ኤርፎን አጥልቄ ነበር። አውልክ እሱ ነው የሚረብሸው የነበረው። ማለት እንዴት ነሽ? ደህና ነሽ ወይ? አለሁ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ባለፈው የሆነ ደስ የሚል ጥያቄ ጠይቀሽ እንደው በቃ ቃልን የት ነው ማገኛት እያልኩኝ ስሞክር ላገኝሽ አልቻልኩም ማለት ነው። ደስ የሚል ጥያቄ ጠይቀሽ ሁሉ ነገር ተጽፏል። ስለዚህ ከተጻፈ ፍሪዊል ከሚባለው ጋር አይጋጭም ወይ ብለሽ እየጠየቅሽ ነበርና አሪፍ ጥያቄ ነበረች እና ተመለሰልሽ ወይስ እንዴት ናት? ያው እንደ እስልምና አስተምሮት ልጆች መልሰውልኛል፣ ግን ድጋሚ ልጠይቅና ሁሉም ነገር አስቀድሞ ከተወሰነ ያው በእናንተ አላህ መጀመሪያ ብዕርን ፈጥሯል። ከፈጠረ በኋላ እስከ ኢቃማ ድረስ ሁሉም ነገር ጽፏል። ከዛ በኋላ ፍጥረት የተፈጠሩት የሚል እምነት አላቸው። ያን ተመርኩዤ ነው ሁሉ ነገር አስቀድሞ የተወሰነ የተጻፈ ነው። ስለዚህ የሰው ልጆች ነጻ ፈቃድ የቱ ጋ ነው የሚል ጥያቄ ስጠይቅ በሁለት አይነት መንገድ ከፍለው ነው ሲያብራሩ የነበሩት። አዎ፣ ስለዚህ ተመልሶልሻል ማለት ነው። አብዛኛውን ነገሮች ማለት ነው የተጻፉ ነገሮች በሁለት ይከፈላሉ ተብሎ ነው። አንደኛ ስለሚሆን የተጻፈ ነገር አለ፣ አንደኛው ደግሞ እንዲሆን የተጻፈ አለ። እንዲሆን በተጻፈው ነገር ላይ አንቺ ድርሻ የለበትም፣ ቅጣትም ሽልማትም የለበትም፣ አትጠየቂበትም፣ ሞራል አካውንታቢሊቲ የለበትም። ለምሳሌ አንቺ ሴት መሆንሽ እኔ ወንድ መሆኔ አስቀድሞ ተጽፏል፣ መቀየር አንችልም። ግን አንቺ ሴት በመሆንሽ እኔ ወንድ በመሆኔ ቅጣትና ሽልማት የለንም። ከሁለቱም ነፃ ነን። ራሱ የአንቺ ድርሻ የለም። አጭር፣ ረጅም፣ ቀይ፣ ጥቁር ምናምን የሚባሉ ነገሮች አጠቃላይ ማለት ነው። ነገር ግን ደግሞ ስለሚሆን የተጻፈው ነገር ያለ እውቀት ነው። ምን እንደተጻፈ አናውቅም፣ ግን ያለ እውቀት ነው። ተጽፏል ሁሉ ነገር ማለት ነው። እና ያ ነገር የተጻፈው ብዙ ጊዜ ክርስቲያኖች ስለማያውቁት ነው። አሁን ለምሳሌ ይሁዳ የሚባል ሰው ታስታውሻለሽ? በባይበል ሐዋርያ ሥራ ምዕራፍ 1 ቁጥር 25 ላይ ኢየሱስን አሳልፎ የሰጠው በምን ምክንያት እንደሆነ ይናገራል። ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ ይቺ አገልግሎት እና ሐዋርያነት በተወበት ቦታ ሹም ይላል። ከዛ ምንድን ነው ምን አድርጎ ነው ያደርገው ሲባል የራሱ ወደ ገዛ ራሱ ስፍራ ይሄድበታል። በገዛ ራሱ ነው አሳልፎ የሰጠው። ይሁዳ ኢየሱስን አሳልፎ በመስጠቱ ይጠየቃል ወይስ አይጠየቅም? ይጠየቃል አይደለ? ይጠየቃል አይደለ? ሁሉም ሰው ይስማማል አይደል? አሁን ብጠይቃቸው ክርስቲያኖችን ሐዋርያ ሥራ ምዕራፍ 1 ቁጥር 25 ላይ ባለው ጥቅስ መሰረት ይሁዳ ኢየሱስን በ30 ብር አሳልፎ መስጠቱ ልክ አይደለም። ራሱ ትልት መጥፎ ነገር ነው የሰራው። ነገር ግን መዝሙረ ዳዊት ምዕራፍ 41 ቁጥር 9 ላይ ስለ እሱ አስቀድሞ ተጽፏል። መዝሙረ ዳዊት ምዕራፍ 41 ቁጥር 9 ላይ ስትመለከቱ የሰላሜን ሰው የታመንኩትን እንጀራዬን የበላ በእኔ ላይ ተረከዙን አነሳ የሚል ትንቢት አለ። ያ ትንቢት የተፈጸመው በማን ነው? ዮሐንስ ወንጌል 13:18 ላይ መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ። ስለዚህ እኛ ጥያቄያችን ምንድን ነው? ይሁዳ ኢየሱስ ክርስቶስን አሳልፎ እንደሚሰጠው አስቀድሞ ተጽፏል ወይስ አልተጻፈም ነው ጥያቄው። መልሱ ምንድን ነው? ቃልዬ በዚህ ጥቅስ የተነሳ አስቀድሞ ምን ብሏል ይመስለኛል? ይሄ እንደ ትንቢት ነው የሚወሰደው እንጂ አስቀድሞ ምን ተብሏል? ይሁዳ አሳልፎ እንደሚሰጠው አስቀድሞ ምን ተብሏል? ተነግሯል። አይ ምን ብሏል? ተጽፏል። አሁን የተጻፈው አምላክ ስለሚያደርገው ነው የጻፈው ወይስ እንዲያደርገው ነው የጻፈው ብለሽ ጠይቂያቸው ክርስቲያኖች። አይ ስለሚያደርገው ነው የተጻፈው እንጂ እንዲያደርገው አይደለም የጻፈው። እንደዛማ ከሆነ ፍሪዊል የለውም ይሁዳ። አስቀድሞ መጻፉ በሱ ፍሪዊል ላይ አሉታዊም አዎንታዊም ተጽዕኖ አለው ወይ? ራሱ
አስቀድሞ የተጻፈው የአምላክን አዋቂነት ነው የሚያሳየው፣ ትንቢትን ነው የሚያሳየው እንጂ ይሁዳ በ30 ብር አሳልፎ እንደሚሰጠው አስቀድሞ መጻፉ በይሁዳ ፍሪዊል ላይና ሞራል አካውንታቢሊቲ ግብረገባይ ተጠያቂነት ላይ ተጽዕኖ የለውም። ይሄ ሲምፕል ነው። በቃ በእንትን ነው አስቀድሞ የተጻፈው ነገር እንድትረጁ ያመጣሁት ነገር ነው። ቢያንስ የተጻፈው እንኳን ነገር ቁጭ ብሎልናል፣ አስቀድሞ ተጽፏል። አስቀድሞ መጻፉ በእሱ ላይ አሉታዊ ተነጽኖ በቃ ስለተጻፈብኝ ነው አስቀድሞ ትንቢት ስለነበረ ለዛ ነው አሁን እኮ ኢየሱስ ክርስቶስን በ30 ብር አሳልፌ የሰጠሁት ቢል ከቅጣት ያመልጣል ይሁዳ? አያመልጥም። እንደዛ ማለት ነው። ገባሽ? ፍሪዊል ነው የሚባለው ነገር በፍሪዊሉ ነው ያንን ያደረገው። ብዙ እንትኖች መስጠት ይቻላል ራሱ ማለት ሁሉ ነገር ተጽፏል። ታውቂያለሽ አይደል? ምንም ነገር ሳይፈጠር በፊት አምላክ የራሱ መጽሐፍ አለው። በዛ መጽሐፍ ውስጥ ሁሉ ነገር ጽፎታል። ታውቂያለሽ ይሄንን? እኔ እንደ ክርስትና አላውቅም፣ ግን እንደ ባይብል ማለት ነው። እንደ ባይብል ማለት ነው። መዝሙረ ዳዊት ምዕራፍ 138 አንድ ሰው ያወጣለታል። 139 ላይ ሁሉ ነገር ተጽፏል። ምንም ነገር ሳይፈጠር በፊት ሁሉ ነገር ተጽፏል። ራሱ ኃጢአተኞችም እንደሚያጠፉ አስቀድሞ የተጻፈ ነገር ነው። እሺ አንድ ሰው ያወጣለታል። መዝሙረ ዳዊት ምዕራፍ 139 እሺ እስታ መዝሙረ ዳዊት ምዕራፍ 139 ቁጥር 16 ላይ አንብበው። 139 ቁጥር ስንት ኡስታዝ? 16 ላይ በትልቁ አድርጎት እንድታየው። እኔ አተልኩኝ አንድ ይታይሻል። ከስር ራሱ ጽፈውልሻል። ታች ያሉ ልጆች የተፈጠሩ ቀኖች ሁሉ አንድስ እንኳን ጻፈዋል። አሁን ይህንን የ1954 የግርጌ ማስታወሻ ምን ብሎ ፈታው? የተጻፉ ነገሮች ይላል የሁሉ ነገር መዝገብ አለ፣ ሰማይ ላይ ያለ መዝገብ አለ ብሎ ያስቀመጠው። አዲሱ መደበኛ ትርጉም ምን ይላል መሰለሽ? የግርጌ ማስታወሻ ላይ ብትመለከቱ የሰው ሕይወት ዘመን በእግዚአብሔር የተወሰነ ነው። በመጽሐፉ የእግዚአብሔር ውሳኔዎች ሁሉ የተጻፉበት የሰማይ መዝገብ ነው አለ። የተወሰኑት መቼ ነው? ምንም ነገር ሳይኖር የተጻፈ አለ። አዲሱ መደበኛ ትርጉም 1993 ይመስለኛል። አዲሱ መደበኛ ትርጉም የሚለው ካላችሁ ምንድነው የሚለው? የግርጌ ማስታወሻ የሰው ሕይወት ዘመን በእግዚአብሔር የተወሰነ ነው። በመጽሐፉ የእግዚአብሔር ውሳኔዎች ሁሉ የተጻፉበት የሰማይ መዝገብ ነው አለ። የቅዳሴ ኤጲፋኒዎስ ደግሞ ሲናገር ምዕራፍ 14 ቁጥር 15 ላይ ከእርሱ የሚሰወር የለምና ሁሉ በመጽሐፉ የተጻፈ ነው አለ። ሁሉ ነገር ተጽፏል የሚለው ስለዚህ የእሱ መጽሐፉ አዋቂነቱን ነው የሚያሳየው። ሁሉ ነገር መጽሐፉ ማለትን አክብር። ያህዌ አምላክ በሚሰጥ ምድር ላይ እድሜ ምን እንዲል አለ? እንዲረዝም ይላል። አንበሻል ይህን ጥቅስ አንብበሻዋል? 20 ቁጥር 12 ላይ አባትና እናትን አክብር ያህዌ አምላክ በሚሰጥ ምድር እድሜ እንዲረዝም ይላል። አሁን ከአንቺ መርዘምና ማጠር የሚለው ነገር በመታዘዝና በማመፅ ላይ የተመካ እንደሆነ ነው የሚናገረው ይሄ ላይ ማለት ነው። ነገር ግን የሚገርመው የአንቺ የሰው እድሜ የተወሰነ ነው። ራሱ መጽሐፈ ኢዮብ ምዕራፍ 14 ቁጥር 5 ላይ ምዕራፍ 14 ቁጥር 5 ላይ አየሽው? የሰው እድሜ የተወሰነ ነው አለ። የወሩም ቁጥር በአንተ ዘንድ ነው፣ እሱ ሊተላለፍ የማይችል ዳርቻ አምላክ።
ነገር ግን ያ የወሰነውን ስለሚያውቀው ነው የወሰነው። አስቀድሞ ወሰነው የሰው እድሜ ግን እናትና አባትን አክብር፣ እድሜ በዚህ ምድር ላይ እንትን እንዲህ ይላል። ጻድቃን በምድር ላይ ለዘላለም ይኖራሉ ይላል። ኃጢአተኛን ግን እንደ ዝግባ መርዘም በእንትኖች ላይ የተመካ እንደሆነ አስቀምጦ ባይብል፣ ነገር ግን መርዘሙና ማጠሩን ግን አምላክ ስለሚያውቀው ደግሞ አስቀድሞ ወስኖታል ማለት ነው። ስለዚህ እንደዚህ አይነት ትምህርቶች አሉ ባይብል ላይ ማለት ነው። እኔ ስጠይቅ ጥያቄው ራሱ በጣም ነው ደስ ያለኝ። በቃ ይቺ ልጅ እንደዚህ አይነት ጥያቄ የሚጠይቁ ሰዎች አይምሯቸው የተፍታ ነገሮችን ግራና ቀኛቸውን ውል ያለው ነገር ግራና ቀኝ ያማከለ ነገር እንትን ስትይ ጥያቄ ይመጣል። ጥያቄው ደግሞ መልስ ሲኖረው ደግሞ እውቀት እየጨመረ ይመጣል። አይ ቲንክ ልጆች መልሰውልሻል። እንደ ተጨማሪ ነው የሰጠውሽ። እኔም የተረዳሁት እስልምና ላይ የሆነ መጽሐፍም አለ ቀደዋል ቀድር የሚል ይመስለኛል በአቡ ሀይደር የተጻፈና ያው አላህ ሁሉ ነገር አስቀድሞ ስለሚያውቅ በእውቀቱ ጽፎታል። ያ ማለት ግን አልተወሰነብንም። ሰዎች ነጻ ፈቃድ አላቸው። ምሳሌ እኔ አሳያ ቤት ለመግባት አላህ አስቀድሞ ያውቃል፣ ግን መግባት አለመግባት ይሄ የኔ ነጻ ፈቃድ ነው። የሰዎች ነጻ ፈቃድ አለ፣ አላህ ደግሞ የሚያውቃቸው ነገር አለ። ምሳሌ አንተ እንዳልከው ስፈጠር የመሞቻ ቀን የለም፣ እኔ አላውቅም። ይሄ አሁን ቀድር ነው። በዚህ ብቻ በዚህ መልኩ አብዛኞቹ የእስልምናውን አስተምሮት ተረድቼዋለሁ ብዬ አምናለሁ። ታዲያስ እንደዛ ነው ይልሽ። እሱን ነው የምልሽ። አሁን ለምሳሌ አንድ ኬሚስት መድኃኒት ይቀምማል፣ ለፋርማሲ የሚሆን መድኃኒት ይቀምማል። ሲቀምም ሲሰራው ፕሮሰሱን የሰራው እሱ ነው። ከዛ ፋርማሲስቱ ደግሞ ፋርማሲ ቤት ያለው ፋርማሲስቱ ደግሞ መድኃኒቱን ያየውና ከላይ በዚህ ቀን ኤክስፓየርድ ያደርጋል ብሎ ይጽፈዋል። አሁን ጥያቄ የሚነሳው መድኃኒቱ ኤክስፓየርድ ያደረገው ኬሚስቱ ሲቀምመው ባለው ፕሮሰስ ነው ወይስ ደግሞ ኬሚስቱ ላዩ ላይ ስለጻፈበት ነው ኤክስፓየርድ የሚያደርገው? ቃል መድኃኒት ፕሮሰስ ይካሄዳል። ፕሮሰሱ ፋብሪካ ውስጥ ነው የሚሰራው። ፋብሪካ ውስጥ ደግሞ አንድ ኬሚስት አለ የሚሰራው መድኃኒቱ ሲቀምመው ፕሮሰሱን ሄዶ ፌል የሚያደርገው ወይም ደግሞ ኤክስፓየርድ የሚያደርገው መድኃኒቱ የሚያልቅበት ጉዳይ ኬሚስቱ እዛ ጋር ስለቀመመው ነው። ነገር ግን ፋርማሲስቱ ፋርማሲ ከገባ በኋላ ያ መድኃኒት በምን ቀን ኤክስፓየርድ እንደሚያደርግ ላዩ ላይ ከበር አድርጎ ላዩ ላይ ጻፈበት። በዚህ ቀን ኤክስፓየርድ ያደርጋል ብሎ ጻፈበት። መድኃኒቱ ኤክስፓየርድ የሚያደርገው ፋርማሲስቱ ላዩ ላይ ስለጻፈበት ነው ወይስ ኬሚስቱ ስለቀመመው ነው? መድኃኒቱ ኤክስፓየርድ ስለወሰነ ስለሚያውቅ ነው። ኤክስፓየርድ የሚያደርገው ስለተጻፈ ነው ወይስ ኬሚስቱ ስለቀመመው ነው? አይ ቀኑ ስለሆነ ማን ፕሮብሌም ያለው ማጋ ነው? ተጠያቂው ማን ነው? ለዛ ለኤክስፓየርዱ ተጠያቂው ማን ነው? ጸሐፊው ነው ወይስ ቀማሚው ነው? ጸሐፊውማ እኮ ስለሚያውቅ ነው። አንድ ኬሚስት ከላዩ ላይ ያለውን ነገር በዚህ ቀን ኤክስፓየርድ ያደርጋል ብሎ ጻፈው። ስለዚህ ተጠያቂው ማን ነው? ኤክስፓየርድ ለሚያደርግበት ነገር ተጠያቂው ማን ነው? ኬሚስቱ ነው ወይስ ፋርማሲስቱ ነው? ቀማሚው ነው። አይሽ ለዛ ነው በእኛ በስራችን ጀሃነም እንደምንገባ አላህ ይጠብቀንና አስቀድሞ አላህ ቢያውቀውና ቢጽፈው ያ የጻፈው የእሱን አዋቂነት ነው የሚያሳየው እንጂ ተጠያቂዎቹ እኛ ነን። የቂያማ ቀንም ጀሃነም የሚገቡ ሰዎች ምንድን ነው የሚሉት በቁርአን ውስጥ? ወይ አስቀድመህ እኮ አንተ ስለወሰንክብን፣ አንተ እኮ ስለጻፍክብን ምናምን አይሉም ራሳቸው። ዋ ከመልእክተኛው ጋር አለመከተሌ ነው። ወዮ ምን አለ ብታዘዝ ኖሮ፣ አላህን ባመልክ ኖሮ ምን አለ፣ ወዮ ምን አለ ከአላህ በቀር ሌላ አምላክ የለም ሲባል እንደው ባላስተባበርኩ ኖሮ ወዮ ብሎ ጥርሱን ይነክሳል። ወዮ እያሉ የሚሉት አንድ ነገር ግን አንተ ስለምታውቀው ነው እንደዚህ ያልኩህ ብለው ክስ አያቀርቡም። ለምን? ፍሪ ዊል የሚባል ነገር አለ የቂያማ ቀን። አላህም ደግሞ እንትን ሲላቸው አስቀድሜ በወሰንኩላችሁ መሰረት ጀነት ግቡ ነው የሚለው አይደለም። ጀሃነም ያሉትን ሰዎች ትክዱ በነበራችሁ ምክንያት በምትለው ሰበብያ ነው የሚመጣቸው። ምክንያት እሳት ቀመሱ ይላቸዋል። አማኞችን ደግሞ ሲያገኛቸው ደግሞ እናንተ ስላመናችሁና መልካም ስለሰራችሁ ምክንያት ጀነት ግቡ ይላቸዋል። እሳት ቀመሱና ጀነት ግቡ የሚለው ምክንያቱ አንቺና እኔ ነን። አንቺና ምክንያት ብሎ ነው አላህ በቁርአን ውስጥ ምክንያት ብሎ ነው ያስቀመጠው። ትክዱ በነበራችሁ ምክንያት፣ እኔ አስቀድሜ በጻፍኩት፣ እኔ አስቀድሜ ስለማውቁ በዛ የተነሳ እሳት ቀመሱ ይላል አይልም። እንደዛ ያ የሱ እውቀት ነው አዋቂነቱን የሚያሳየው። ለምሳሌ አንድ ሜትሮሎጂስት ዝናብ ነገ 6 ሰዓት ላይ ይዘንባል ብሎ ቴሌቪዥን ዘጋቢው ዘገበ እና 6 ሰዓት ላይ ዝናቡ መጣ። ለዝናቡ ፕሮሰስ አዎንታዊና አሉታዊ ነገር ተጠያቂው ማን ነው? ዝናቡ ራሱ በመጣበት በራሱ ፕሮሰስ ነው ወይስ ሜትሮሎጂስቱ ነው?
ቃል እሱ ራሱ ሰውየውማ እንዴት ይሆናል? አዋቂነቱ ነው የሚያሳየው። እኔ ሜትሮሎጂስት በሆንና ባጠና ነገ ዝናብ 6 ሰዓት ላይ ይዘንባል ብዬ ብናገር የኔን አዋቂነት ነው እንጂ የምትረጀው ለዝናቡ መምጣት ለፕሮሰሱ ከደመና ምናምን ሲል የነበረውን ፕሮሰስ አጠቃላይ እኔ ተጠያቂ ነኝ አይደለም። እንደዛ ማለት ነው። ያለን አዋቂነትና ጸሐፊነት ከኛ ከፍሪዊል ጋር ኮምፓተብል ነው፣ የሚጣጣም ነገር ነው። መሳ ለመሳ የሚሄድ ነገር ነው እንጂ ሆድና ጀርባ አይደለም፣ የሚናተፍ ነገር አይደለም የኛም ማለት ነው። ስለዚህ ከዛ አንቺ ምን እንደምታደርጊ ያለ ማወቁ አዋቂነቱን ነው የሚያሳየው። ባለ እውቀት ውስጥ ነው ያለው ራሱ፣ በተፈጥሮ ዛቢያ ውስጥ ነው ያንቺ ፍሪዊል ያለው ራሱ ማለት ነው። ከየትና ወዴት ወደሚለው ነገር መቼን ጅማሮና መጨረሻው ባለው ነገር ውስጥ ነው ያለሽው። አላህ ነው የሰጠሽ ያን ነገር ነፃ ፈቃዱን። በነፃ ፈቃዶች ውስጥ ግን እጅሽን አይጠመዝዝም፣ ጣልቃም አይገባም በአንቺ እንትን ውስጥ ማለት ነው፣ በአንቺ ውሳኔ ላይ ማለት ነው። ካልሆነማ ሮቦት ነው የምትሆኚው ጣልቃ ከገባ። ለዛ ነው ለአንቺ ሰጥቶሻል። ምርጫው ያንቺ ነው። አሁንም ታይሙ አሁን ነው። ፍሪዊል ደግሞ እንዳለ ደግሞ ያስታውቃል። በተፈጥሯዊ ነገር ሎጂካሊ ራሱ ያስታውቃል ፍሪዊል እንዳለ። ስለዚህ በፍሪዊልሽ ነው የምታደርጊያቸው ነገሮች። ቀይ ወጥ ልብላ ልጫ ልብላ አያስጠይቅሽም። መሳሳለ ምርጫ ግን አለሽ ፍሪዊል ስላለሽ። አካውንታቢሊቲ ደግሞ ያለው ነገር አለ፣ ተጠያቂነት ያለው ነገር አለ። ይሄ ነገር ራይት ነው፣ ይሄ ነገር ሮንግ ነው፣ ይሄ ነገር ትክክል ነው፣ ትክክል አይደለም። ስለዚህ አላህ ዘጋ እንትን አትበሉ፣ መልካምን ስራ ስሩ፣ ድንበር አትለፉ፣ ወሰን አትለፉ የሚለው ወሰን ማለፍና አለማለፍ የሚችልን ካምፓሲቲ ያለውን ፍሪዊል ያለውን ነገር ነው የሚያናገረው። ካልሆነ ግን ትርጉም የለውም። ጀነትና ጀሃነም ራሱ እንዴት ትርጉም ይኖረዋል ፍሪዊል ከሌለ? ማመፅ፣ መታዘዝ፣ ማመን፣ መክዳት፣ እሺ ማለት እምቢ ማለት፣ ማስተባበልና መቀበል የሚባሉ ነገሮች ያሉት የሰው ልጆች ነፃ ፈቃድ ስላለው ነው። ያንን የሰጠው ደግሞ አላህ ነው። አስቢ፣ ሮቦት ሆኜ ብፈጠር ነው፣ ድንጋይ ሆኜ ብፈጠር ኖሮ ብለሽ ደግሞ አስቢ፣ ጥንዛ ሆኜ ብፈጠር ኖሮ ብለሽ አስበሻል? በቃ ማታ አቅል የሌላት ሴት አቅል የሌላት ፍጥረት ሆነሽ ድንጋይ ሆኖ ቢፈጠር አንድ ሰው ፕላስቲክ ሆኖ ቢፈጠር ወርቅ ወይ ደግሞ ብር ሆኖ ቢፈጠር ብለሽ ኧረ አላህ እንኳን ሰው አድርጎ ፈጠረኝ፣ ወላሂ እንዴት ደስ የሚል ነገር ነው። ደስ አይልሽም? ከሆነች መፈጠርሽ ራሱ ደስ አይልሽም? እንስሳ ብትሆኝ ኖሮ እኮ በቃ እንዴት ተፈጠሪያለሽ? ለሰው ነው የምታገለጊው። መጥፎ ነገር ስትሰሪ ደግሞ ቅጣት የሚባል ነገር የላቸውም እንስሳት። መልአክ ሆኜ ምን መፈጠር አልፈልግም። ለምን? መላእክቶች ጥሩ ነገር ይሰራሉ። ለሚሰሩት ጥሩ ነገር ግን ሪዋርድ የላቸውም፣ ሽልማት የላቸውም። በቃ በተፈጥሮ ጥሩ ነገር ይሰራሉ፣ ፈቃድ አላቸው፣ አምላክን ያመሰግናሉ። አዎ በቃ እንደዛ ነው ያቻለች። እንስሳትን ደግሞ ስትመለከት መጥፎ ነገር ነው የሚሰሩት፣ እርስ በርሳቸው ይበላሉ፣ ይነካከሳሉ። ለዛ ላደረጋችሁት ነገር አንድ እንስሳ አንድ ድመት ከእናቱ ጋርም ከእህቱም ጋር ከሴት ልጁ ጋር ተራክቦ ያደርጋል። ለምን አደረግ? ዝሙት ነው ተብሎ ግን አይጠየቅም እሱ። አስቢው። ግን ሰው ግን እንደ መላእክት መልካም መስራት ይችላል፣ እንደ እንስሳት ደግሞ መጥፎ ነገር ይችላል። ለሁለቱም ግን ሪዋርድ ኤንድ ፓኒሽመንት አለው፣ ቅጣትና ሽልማት አለው። የምር እኔ እንኳን ሰው ሆንኩኝ እንኳን ሰው መሆን ብቻ አይደለ፣ ኧረ እንኳን ወንድ ሆንኩኝ አለ። በቃ ያለ ምርጫ ለምንድን ነው ሴት ያልሆንኩት ብዬ አስቤ ያለቅ አጅር አለው እኛ ጋር በኢስላም አስተምሮት። ግን የተፈጠርንበትን ነገር ምርጫ የሌለን ነገር ለምን ምርጫው እንደዚህ ሆነ ስንል ነው ችግር የሚፈጠረው በኢስላም። እና ትልቅ ነገር ነው ሰው ናችን መፈጠራችን። ይሄው እኮ መተሽ እኮ ራሱ ለመጠየቅ የቻልሽው ሰው ስለሆንሽ ነው። ጢዛ ብትሆኝስ ኖሮ፣ ድንጋይ ብትሆኝስ፣ ፕላስቲክ ብትሆኝስ ኖሮ ብለሽ አስበሽዋል? በጣም እድለኞች ነን ሰው በመሆናችን። ቀጥይ። ግን አስቀድሞ ማወቅና አስቀድሞ መወሰን እዚህ ጋር ልዩነት አለው። ልዩነት ካለው ብታብራራ የተወሰነ። ብዙ ጊዜ አስቀድሞ ማወቅና አስቀድሞ መወሰን ልዩነት አለው የሚል እንትን ነው። ቀደረ ያው እንደምታውቂው ቀደር ማለት ችሎታ ማለት ነው ትርጉሙ። ቀደረ ማለት ቻለ ከሚለው ቃል ነው የመጣው። አልቀዲር የሚለው ያላህ ስም ነው። አልቃዲር ወይም አልቀዲር የሚል ስም ከ99 ስሞች ውስጥ አንደኛው ነው። ሁሉን ቻይ ማለት ነው ራሱ። እና ቀደር 4 መራቲቦች አሉት። መርተበቱል ኢልም፣ መርተበቱል መሽያ፣ መርተበቱል ኪታባ፣ መርተበቱል ደግሞ መሽያና መርተበቱል ኸልቅ ተብሎ ለአራት ይከፈላሉ። ምን ማለት ናቸው ስንል የመጀመሪያ መርተበቱል ኢልም የሚባለው ነገር ዓለም ሳይፈጠር በፊት አላህ ሁሉ ነገር ያውቃል። የሚያውቀው ነገር ምን ይባላል? በእውቀት ደረጃ ያውቀዋል፣ ሁሉ ነገር ያውቃል። ይህ የመጀመሪያው ደረጃ ነው። ሁለተኛ ነገር ደግሞ የሚያውቀውን ነገር አስቀድሞ አላህ ጽፎታል። የጻፈው ነገር በሁለት ይከፈላል። ስለሚሆን የጻፈው አለ፣ እንዲሆን የጻፈው ነገር አለ። በሁለት መልኩ ማለት ነው የተጻፈው ማለት ነው። ጽፎታል እውቀቱ ስላለው ማለት ነው። ሶስተኛው ነገር ደግሞ መሽያ የሚባል አለ። መርተበቱል መሽያ ማለት ፈቃድ። ሁሉ ነገር እዚህ ዓለም ላይ የሚከናወነው ነገር አላህ ፈቅዶ ነው። ያላህ ፈቃድ እንደምትመለከችው በሁለት ይከፈላል ራሱ ማለት ነው። አንደኛው ፐርሚሲብል ዊል የሚባል አለ። አንደኛው ደግሞ ዴክሬቲቭ ዊል የሚባል አለ። ዴክሬቲቭ ዊል ላይ ያንቺ ምርጫ የለበትም። የሚሻውን ነገር ወንድ ያደርጋል፣ የሚሻውን ነገር ሴት ያደርጋል። ያንቺ ምርጫ የለበትም። ፐርሚሲብል ዊል ግን ማለት ደግሞ ምርጫውን ለእኛ የሰጠበት ነው። የፈለገ የመን የፈለገ ይካድ ብሎ ምርጫውን የሰጠበት ነገር ምን ይባላል? ፐርሚሲብል ዊል ይባላል። በሱ ነገር ላይ ያንቺ ድርሻ አለበት። ፈቅዶ ነው። ለምሳሌ እኔ ልጄ ኳስ ሜዳ ሄጄ ልጫወት ብዬ ኮንሲኩዌንስ አለው፣ ተጠንቀቅ፣ ኃላፊነትም ተወስዳለህ ብዬ ፈቅጄ ይሄዳል። ፐርሚሽን ሰጠሁት።
ከዛ ሄዶ ቢሰባበር የኔ ፋንታ አይደለም። ቢጠነቀቅ የእሱ ፋንታ ነው። ቢጠነቀቅም ቢሰበርም የእሱ ፋንታ ነው ለሱ። አላህም ልክ እንደዛው የሰጠን ነገር ራሱ በቀደር ውስጥ ነው የሚከተው። አራተኛውና የመጨረሻው ነገር ደግሞ ሁሉ ነገር የፈጠረው አላህ ነው። አንቺን ብቻ ሳይሆን ስራሽንም ነው የፈጠረው። ስራ ደግሞ ስንት ነገር አለው? 4 ኮምፖነንት አለው። መጀመሪያው ምንድነው? ጊዜ አለ፣ ቦታ አለ፣ ከዛ በኋላ ደግሞ ቁስ አለ፣ ከዛ በኋላ ደግሞ ፍሪ ዊል የሚባል ነገር አለ። አራቱንም አንቺ ነው የፈጠረች። አንድ ሰው ይዞ በጥፊ አንድ ሰውን ቢያላጋው 4 ነገሮች ይይዛል። የት ነው ያላጋው ሲባል ፒያሳ። ቦታውን ማን ነው የፈጠረው? አላህ። ስንት ሰዓት ላይ ነው? 4 ሰዓት። ጊዜውን የፈጠረው ማን ነው? አላህ። በምንድን ነው የመታው? በእጁ። እጁን የፈጠረለት ማን ነው? አላህ ነው። እንዴት ሊመታው ቻለ? በፍሪ ዊሉ ራሱ ፈቅዶ ሰውየው። አራቱንም የፈጠረው አለ። ታዲያ ሰውየው የሚጠየቀው በምንድን ነው ካልን በኢንተንሽን ይጠየቃል። በንያ የሚባል ነገር አለ። በውጥን ንያው ነው የሚያስጠይቀው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ስራዎች የሚለኩት በንያ ነው ብለዋል። ሰው ከሞት ተቀስቅሶ ፍርድና ብያኔ የሚሰጠው በንያው ነው ይላሉ። ለምሳሌ አንድ ፎቅ ላይ የነበረ ሰው አንድ ሕፃን ልጅ ግፍትር አድርጎ ቢገለው ነፍሰ ገዳይ ተብሎ አላህ አይጠይቀውም። ለምን? ለአቅመ ሐዋና ለአቅመ አደም አልደረሰማ። ማመዛዘን አይችልም። አንድ ያበደን ሰው አቅል የሌለው ሰው ከፎቅ ላይ አንድ ሰው ቢወረውርና ቢገለው ምናልባት እስር ቤት ሊገባ ይችላል፣ መንግስት ሊያስር ይችላል። አላህ ግን አይጠይቀውም። አንድ ሰው በእንቅልፍ ልቡ ያለ ሰው በእንቅልፍ ልቡ ከአንድ ሴት ጋር ተራክቦ እያደረገ ጃኩሌት ቢያደርግ ዝሙት አድርገሃልና ብሎ አይጠይቀውም አላህ። ለምን? ከሱ ቁጥጥር ውጭ ነው ያለው። ተመልከች እንግዲህ የአላህን ፍርድ ስትመለከችው ማለት ምን አይነት ፍትሃዊ እንደሆነ ማለት ነው። ስለዚህ ሰው የሚጠየቀው በምንድን ነው? በንያው ነው የሚጠየቀው። በነየተው ንያ ነው የሚጠየቀው ራሱ ማለት ነው እንጂ እንትን አይደለም። አንድ ሰው ደግሞ መኪና እየነዳ እያለ ፍሬም በጠሰበት፣ ከዛ 5 ሰው 6 ሰው ፈጨና ገደላቸው። ምናልባት መንግስት ሊያስረው ይችላል፣ ካሳ ከፈል ሊለው ይችላል፣ እስር ቤት የእድሜ ልክ እስራት ሊደረግበት ይችላል ምናምን። አላህ ግን አይጠይቀውም። ነፍሰ ገዳይ ነው ብሎ ይጠይቀዋል? አይደለም። እሱ ከሱ ቁጥጥር ውጭ ነው። ፈልጎ አይደለም ያደረገው ነገር ማለት ነው። ተመልከቺ ማለት ነው። ስለዚህ አንድ ሰው ሐራም መሆኑን ራሱ ሳያውቅ ቢሰራ ሱረቱል አሕዛብ ምዕራፍ 33 ቁጥር 6 ላይ ይሄ ነገር ሐራም ነው የሚለውን ነገር ማንም ያልነገረ ሰው ካለ ቢያደርግ በማታውቁት ነገር ኃጢአት አይሆንባችሁም ነው የሚለው ቁርአን ላይ። በሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምን ድረስ የምንቀጣ አይደለንም ይላል። ቅጣት የሚመጣው መልእክቱን የሰማ ሰው ነው፣ ያወቀ የተረዳ ሰው ነው የሚቀጣው እንጂ ዝም ብሎ ከመሬት ተነስቶ አይቀጣም ማለት ነው። ታዲያ ምንድን ነው የሚያደርገው ሲባል ያልሰሙ ሰዎች፣ ህፃናት፣ የአእምሮ ህሙማን ምናምን ነገር የሚባሉት ምንድን ነው የሚሆኑት ሲባል የቂያማ ቀን ተነስተው ተቀስቅሰው ገሃነም አይገቡም። ልክ የቂያማ ቀን ግን አላህ በራሱ ይክማ ይፈትናቸዋል። እኛ በዚህ ዓለም ላይ እንደተፈተን ነው ፈተና ይኖራቸዋል። አይምሮ ይሰጣቸዋል፣ እውቀቱን ይነግሯቸው ፈተና ይፈትናቸዋል። ያንን ፈተናውን ካለፉ ጀነት ይገባሉ፣ ካላለፉ ጀሃነም ይገባሉ። ግን እዚህ ዓለም ላይ በሰሩት ስራ ተብሎ መልእክቱ ያልደረሳቸው ህፃናት፣ የአእምሮ ህሙማን፣ አረጋውያን ሆነው መልእክት እንደ ህፃን የሚያደርጋቸው ሰዎች፣ ደንቆሮች ሆነው ጆሯቸው የማይሰማ ምንም ነገር መቀበል የማይችሉ ሰዎች አላህ የቂያማ ቀን በዛ ዱንያ ላይ በሰራችሁት ነገር ይሄ ነው ብሎ አይጠይቃቸው። ፍትሃዊ ነው እሱ ማለት ነው። ምን ለማለት ፈልጌ ነው? አስቀድሞ መወሰን ማለት 2 ነገር ነው የወሰነው አይደለ? አንደኛው አስቀድሞ የወሰነው ነገር ሲወስን እንዲሆን የወሰነው አለ፣ ስለሚሆን የወሰነው ነገር አለ። አሁን ለምሳሌ ለአንቺ ዓለም ሳይፈጠርና ዘመን ሳይቆጠር በፊት ጀነትና ጀሃነም የሚባሉ ነገር እንደሚፈጥር አለ አስቀድሞ ወስኗል። ከዛ በኋላ ለእያንዳንዱ ሰው ደግሞ ፍሪ ዊል እንደሚሰጥ አስቀድሞ ወስኗል። ከዛ በኋላ በፍሪ ዊሉ ደግሞ የጀነት ሰውም የእሳትም ሰው መሆን ደግሞ የሰው ምርጫ ላይ ነው ያለው። አላህ አስቀድሞ የወሰነው ነገር ምንድን ነው ብለን ስንል ዓለም ሳይፈጠር ዘመን ሳይቆጠር በፊት ፍጥረትን እንደሚያመጣ፣ ፍጥረትን ካመጣ በኋላ ደግሞ ጀነትና ጀሃነም የሚባለውን ቀደም ብሎ ከፍጥረት በፊት እንደሚፈጥር፣ ከዛ በኋላ ደግሞ ምድር ላይ ያሉ ሰዎች ደግሞ ጀነትና ጀሃነም የሚባለውን ነገር በምርጫቸው መግባትና አለመግባት እንዲችሉ፣ የፍርድ ቀን ደግሞ ወሮታና ጸፌታ፣ ምንዳና ትሩፋት፣ ስርጉትና ትርሲት እንደሚሰጣቸው አስቀድሞ ወስኖታል። ይህንን ነው ባይብል ላይም እኮ አለ እኮ አስቀድሞ 2 ቡድኖች እንደተወሰኑ ይናገራል። ባይብል ላይ አስቀድሞ የወሰናቸው ሰዎች አሉ ይላል። አስቀድሞ ለጥፋት የተዘጋጁ 2 ቡድኖች አሉ። ግን 2ቱ ቡድን ላይ የመግባትና ያለመግባት ኢንዲቪዥዋል ራይት ነው። ኢንዲቪዥዋል እንትን ናቸው። ይህ ምንድነው? የግላዊ የሆነ ውሳኔዎች ናቸው። ኢንዲቪዥዋል ዲሲሽን ናቸው እነሱ እንጂ የወል ጉዳይ ነው የሚናገረው። ቁርአንም ባይብልም አስቀድሞ የተወሰኑ ነገሮች እንዳሉ ይናገራል። ግን ወል ነው የተወሰነው፣ ግል አይደለም የተወሰነው። ኢንዲቪዥዋል ሳይሆን ኮሌክቲቭ ነው የተወሰነው። ግልጽ ነው አሁን? አዎ ኡስታዝ አመሰግናለሁ። ግልጽ ነው። ባይብል ላይ የተወሰኑ ነገሮች እንዳሉ ይናገራሉ። ታውቂያለሽ አይደል? ኃጢአተኞች እንደተወሰነባቸው ግን ኮሌክቲቭ ነው። እዛ ውስጥ መግባት አለ ጆይን ማድረግ አለማድረግ ደግሞ የሰዎች ምርጫ ነው። ኤፌሶን 1 ላይ አስቀድሞ የወሰናቸውን ያዳናቸው ለተወሰኑት ነው የሞቱት የሚል እምነት ያላቸው አለ። እሱ እንትን ነው ሊሚትድ አቶንመንት ይባላል። ካልቪኒዝም ነው እሱ።
ሊሚትድ አቶንመንት ይባላል። ራሱ ዩኒቨርሳል ሳሊቬሽን የሚባልም አለ። ሁሉም ሰው ይድናል። ገሃነም ማለት ልክ እንደ ቅጣት ነው። ለምሳሌ መስዋዕት በጨው እንደሚቀመም የሰው ህይወትን በእሳት ይቀመማል ብሎ የሚያምኑም አሉ። ዩኒቨርሳል ሳሊቬሽን ይባላሉ። እንደ አርጌንስ ምናምን አይነት ማለት ነው። ሁሉም ሰው መጨረሻ ላይ ገሃነም ያየው። ሁሉ በአዳም እንደሚሞት ሁሉ በክርስቶስ ሕያው ይሆናል ስለሚል በአዳም ሁሉም ሰው ያለ ምርጫው ስለሆነ የመጣው በክርስቶስ ደግሞ ሁሉም ሰው ገሃነም የሚባል ነገር የለም። ገሃነም ምናልባት የሆነ እንደ እንትን ነው ቅጣት ሆኖ የሆነ ዝም ብሎ አንቺ ልጅ ሲያጠፋ የሆነ ቅጥቀጮ የለ እንደዛ የሚቀጣው እንጂ ሁሉም ሰው ይድናል መጨረሻ ላይ። ገሃነም የሚባል ነገር ይጠፋል የሆነ ሰዓት ላይ ብሎ የሚያምኑ አሉ። እነሱ ምን ይባላሉ? ዩኒቨርሳሊዝም የሚባሉ አሉ። እንደገና ደግሞ ሳሊቬሽን ላይ ደግሞ ስትመለከችው ክርስቶስ ኢየሱስ ገሃነም ገብቶ ተቀጥቷል ብሎ የሚያምኑ አሉ። ፕሮቴስታንት ውስጥ ፔናል አቶንመንት የሚባል ትምህርት ያላቸው አሉ። ሰጥኗል፣ ራሱ ሰይጣን ሆኗል ኢየሱስ፣ ኃጢአትንና ኃጢአተኛ ሆኗል፣ ተረግሟል ብሎ የሚያምኑ ሰዎች አሉ ፕሮቴስታንት ውስጥ። ያ ምን ይባላሉ? ፔናል አቶንመንት የሚባል ትምህርት አለ። በጣም ሰፊ የሆነ ትምህርት ያለው ግን እንዳልኩሽ በጀነራሊ ስናደርገው የአርሜኒያኒዝም የሚባለው ከኢስላም ጋር የሚመሳሰለው ፕሮቴስታንት ውስጥ ያለው ትምህርት አርሜኒያኒዝም የሚባል ትምህርት አለ። የእነሱ ነው የሚመሳሰለው። የኦርቶዶክስና የካቶሊክ ከኛ ጋር ይመሳሰላል። የሳሊቬሽን ትምህርታቸው ማለት ነው። ሳሊቬሽን ፕሮሰስ ነው ብለው ነው የሚያምኑት። እነሱ ሂደት ነው ብለው ነው የሚያምኑት። እንደኛ ማለት ሰደነስ ነው ብለው አያምኑም። ቅስፈት ነው ብለው አያምኑም። ያ ነገር የሚያመሳስላቸው ሞኖርጊያ ነው ብለን አናምንም። ሲነርጊያ ነው ብለን ነው የምናምነው። ሲነርጊያ ማለት የአንቺም አስተዋጽኦ አለው። ፍሪዊል የሚባል አስተዋጽኦ አለሽ። ማመንንና ንስሐ መግባት ይጠበቅብሻል። መልካም ስራ፣ ጽናት የሚባሉ ነገር ከአንቺ ይጠበቅብሻል። ሞኖርጊያ የሚባሉት ደግሞ እንደነ ካልቪን ያሉት ደግሞ የአንቺ ምንም ድርሻ የለበትም። እንድታምኚ የሚያደርግሽ፣ ንስሐ እንድትገቢ የሚያደርግሽ፣ መልካም ስራ እንድትሰሪ ያደርግ፣ እንድትጸኝ የሚያደርግሽ ራሱ አምላክ ነው ይላሉ። እና እነዛ ደግሞ ኃጢአተኞች ሆነው ገሃነም እንዲገቡ የሚያደርጋቸው ራሱ አምላክ ነው ይባላል። ያ ትምህርት ምን ይባላል? ደብል ፕሪዴስቲኔሽን ይባላል። ማለትም ድርብ ቅድመ ውሳኔ የሚባል ትምህርት ነው። የአንቺ ፍሪዊል ምንም ነገር የለም ለጀነትም ለጀሃነም ይላሉ። ያ ነገር ፌር አይደለም። ፍሪዊል የሚባል ነገር አለ ብለን ነው እኛ የምናምነው። አይ ቲንክ ጥያቄሽን ካልጨረሽ ጥያቄሽን መጠየቅ ትችያለሽ። አይ ቀደም ላይ እንኳን የለኝም። አመሰግናለሁ ኡስታዝ፣ ተረድቻለሁ። ግን በአንተ መጽሐፍ ዙሪያ ላይ መጠየቅ ይቻላል? ይቻላል። እሺ፣ አልገደሉትም አልሰቀሉትም በሚል መጽሐፍ ላይ በጻፍከው ላይ ምን አይነት ሀሳብ አንስተሃል? ኢየሱስ ተሰቅሏል የሚሉ ጳውሎሳውያን መስመር ነው፣ ኢየሱስ አልተሰቀለም የሚሉ ጴጥሮሳውያን መስመር። እዚህ ጋር ጴጥሮስ ብለህ የተጠቀምከው ሐዋርያት ነው ወይስ ሌላ ጴጥሮስ አለ? ራሱ ሐዋርያቶች ራሱ ማለት ነው። ከ12 ሐዋርያ ከ12 ሐዋርያት መካከል ማለት ነው። ቆይ ላሳይሽ። እሱን እንትን ላይ ግቢ፣ ገላትያ ምዕራፍ 1 ላይ ግቢ። ገላትያ ምዕራፍ 1 ላይ አንድ የሚናገረው ቁም ነገር አለው። ምንድን ነው መሰለሽ? ቁጥር 8 ላይ ነገር ግን እኛ ብንሆን ወይ ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሆናል። ማን ነው የተለየ ወንጌል ለገላትያ ሰዎች መጥቶ የሰበከው? እሱን አሁን እንመልከት አብረን ጋራ ማለት ነው። አሁን እዚህ ጋር እኛ ከሰበክንላችሁ ወንጌል የሚለይ የሚለው ጳውሎስ ከሰበከው ወንጌል የሚለይ ወንጌል የሰበከው እነማን ነው ብለን ስንል ገላትያ ምዕራፍ 2 ላይ ታገኘዋለሽ። ገላትያ ምዕራፍ 2 ላይ ስትመለከችው ምን ይላል መሰለሽ? ጥቅሶችን እያልሽ ነው ባይዘዌ ከታች የምታስቀምጡ ምድሮች ካለች አስቀምጡ። የገላትያ ምዕራፍ 1 ቁጥር 8 እና 7 ላይ እኛ ከሰበክንለው ወንጌል የተለየ ወንጌል የሚሰብክ የተረገመ ይሁን ይላል። አሁን እነማን ናቸው የተለየ ወንጌል ከጳውሎስ በተለየ መልኩ የሰበኩ ወንጌል የሰበኩት እነማን ናቸው የሚለውን እዛው ገላትያ ምዕራፍ 2 ላይ ይናገራል። ምን አለ? ቁጥር 4 ላይ ምን አለ? ነገር ግን ባሮች ሊያደርጓችሁ በክርስቶስ ኢየሱስ ያለንን አርነታችሁን ይሰልሉ ዘንድ ሾልኮ በስውር ስለገቡ ስለ ሐሰተኞች ወንድሞች ነበር አለ። እነማንን ነው ሐሰተኞች የሚሉ? የወንጌል እውነት በእናንተ ዘንድ እንኳን ጸንቶ እንዲኖር ለአንድ ሰዓት እንኳን ያክል አልተገዛንላቸውም። አለቆች የመሰሉ ግን በፊት ማን እንደነበሩ አይገደኝም አለ። እነማን ነው አለቆች የሚለው? 12 ሐዋርያትም ማለት ነው። እግዚአብሔር የሰው ፊት አቶ አያዳላምና አለቆች የመሰሉ አንዳች እንኳን አልጨመሩልኝምና አለ። ማንን ነው? ሐዋርያትን። ተመልሰው ግን ጴጥሮስ ለተገረዙት የሆነውን ወንጌል አደራ እንደተሰጠው አለ። አይሽ እኔ ደግሞ ላልተገረዙት የሆነ ወንጌል አደራ እንደተሰጠኝ አዩ አለ። ስንት አይነት ወንጌል አለ? ስንት አይነት ወንጌል አለ? ጴጥሮስ የሰበከው ጴጥሮስ ቆይ አሳይሻለሁ ወንጌሎቹ ልዩነታቸው። ጴጥሮስ ለተገረዙት የሆነ ወንጌል አደራ እንደተሰጠው ለእኔ ደግሞ ላልተገረዙት የሆነ ወንጌል አደራ ተሰጠኛል። ስንት አይነት ወንጌል አለ? 2 አይነት። ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት አለ። ለተገረዙት ሐዋርያ አድርጎ የሰጠው ማን ነው? ኢየሱስ ነው። ኢየሱስ ደግሞ ለ12ቱ ነገደ እስራኤል 12 ሰዎች ነው መርጦ ያደረገው። 12 ሐዋርያት 12 ናቸው። ከዛ ውጭ የለም። 12ቱ ነገደ እስራኤል ናቸው። ለእኔ ደግሞ ለአሕዛብ ሐዋርያ እንዲሆን ሰርቶልኛል። ደግሞ የተሰጠኝን ጸጋ አውቀው
አማድ መስለው የሚታዩ አለ። ተመልከች፣ መሰረት አለቆች የሚባሉትም አማድ መስለው የሚታዩ ያዕቆብና ኬፋ ዮሐንስ እኛ ወደ አሕዛብ እነሱ ወደ ተገረዙት የሄዱ ዘንድ ለእኔና ለበርናባስ ቀኝ እጃቸውን ሰጡን አለ። ድሆችን እናስብ ዘንድ ለመኑን። ድሆች ለሚለው የዕብራይስጡ ቃል የገባው ኢቦናይት ብሎ ነው ያስቀመጠው። ኢቦናይት እንድናስብ አደራ ሰጠናል። ነገር ግን ኬፋን ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት፣ ይፈረድበት ዘንድ ይገባ ነበርና። አንዳንዶች ከያዕቆብ ዘንድ ሳይመጡ አለ። ከማን ዘንድ ሳይመጡ አለ? ከማን ዘንድ ሳይመጡ አለ? ቁጥር 12 ላይ አንዳንዶች ከያዕቆብ ዘንድ ሳይመጡ አለ። ከማን ዘንድ? ከያዕቆብ ጋር ከአሕዛብ ጋር አብሮ ይበላ ነበርና፣ በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበር፣ ከእነርሱ ተለየ አለ። ስለዚህ ከያዕቆብ ዘንድ የመጡት እነማን ናቸው ሲባል ኢቦናይት የሚባሉ ናቸው የመጡት። አሁን ይኸውልሽ ተመልከቺ፣ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብሮ ይበላ ነው። ከያዕቆብ ዘንድ የነበሩት አጠቃላይ የሙሴን ሕግ የሚቀበሉ ናቸው። አጠቃላይ ደግሞ ወንጌላቸው ደግሞ የእስራኤል ቤት የሚባል ወንጌል ነው ያላቸው። ከዛ በኋላ ምን አለ? የቀሩት አይሁድ ደግሞ በርናባስም ደግሞ በግብዝነታቸው እስከታሰበ ድረስ ከእርሱ ጋር አብረው ግብዞች ሆኑ ይላል። የቀሩት አይሁድ ደግሞ አለ በርናባስም እንኳን በግብዝነታቸው እስከተሳበ ድረስ ከእነርሱ ጋር አብረው ግብዞች ሆኑ ይላል። እነማን ናቸው ግብዞች የሆኑት? እነ በርናባስ፣ እነ ጴጥሮስ፣ እነ ያዕቆብ የሚባሉት። ያዕቆብ ጋር የነበሩት እነማን ናቸው ብለን ስንል ኢቦናይት የሚባሉ ነበር የነበሩት መጽሐፉ ላይ ተች ከሆነ። ከዛ ምን አለ እዚህ ጋር ቀጥትየው፣ ነገር ግን እንደ ወንጌል እውነት በቅነት እንዳልል ባየው ጊዜ በሁሉ ፊት ኬፋን አንተ አይሁዳዊ ሳለ በአይሁዳዊ ኑሮ ያይደለ በአሕዛብ ኑሮ ብትኖር አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግድ አልካቸው አልኩታል። አሕዛቦች ምን መሆን አለባቸው? በአይሁድ ኑሮ በአይሁድ ከስተም ውስጥ በአይሁድ ሕግ መመራት አለባቸው ብሎ አስተማረ። ማን ያስተማረው? ጴጥሮስ። ኬፋ የተባለው ጴጥሮስ ነው። ኬፋ ማለት በአረማይስጥ አለት ማለት ነው። ጴጥሮስም ማለት አለት ነው። ስምዖን ነው ስሙ፣ የመጀመሪያ ስሙ። ምን አለው አለ? አንተ አይሁዳዊ ሳለ በአይሁዳዊ ኑሮ ማለት በአይሁዳዊ ሕግ ያይደለ በአሕዛብ ኑሮ ብትኖር አለው አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግድ አልካቸው? በግድ መኖር አለባቸው አለ። ማን ያለው? ጴጥሮስ ነው ያለው። ስለዚህ እነዚህ እነማን ናቸው? ያዕቆብ ዘንድ የነበሩት በኋላ ላይ የመጡት እነማን ናቸው? ሐሰተኛ ወንድሞች ብሎ የሚከሳቸው እነማን ናቸው ስንል የዚህ ኮሜንተሪ እነ አርጌንስ ምን አሉ? እዛ መጽሐፍ ላይ ያየሽው ገላትያ የተጻፈው መናፍቃን ብሎ የሚላቸው ኢቦናይት የሚባሉ ናቸው ብሎ ነው ያስቀምጠው። ምን የሚባሉ? ከአይሁዳኖች የመጡት ኢቦናይት የሚባሉት ናቸው። ራሱ ግልጽ ነው፣ ግልጽ ነው። አቋማቸውን ደግሞ እንመልከት። አቋማቸው ምንድን ነው? የእነሱ አቋም ምንድን ነው ብለን ስንል አቋማቸውን ደግሞ አይ ቲንክ ማን ነው ኢየሱስ እንዳልሞተና እንዳልተሰቀለ ያምናሉ ብሎ ያስቀመጠልን አለ። እሱን ደግሞ ላሳይሽ ነው። እሺ ገላትያን እንትን በሚልበት ሰዓት ላይ ያስቀምጣል። እሺ ላምጣልሽ። የማን መሰለሽ? ቸርች ፋዘርስ ነው ያስቀመጠው። ያስቀምጥ ምን አለ መሰለሽ? አይ ቲንክ መጽሐፍሽ ላይም ሊኖር ይችላል። መጽሐፉ ላይ ማለት ነው ያሹ መጽሐፍ ላይ እዚህ ጋር ምን ይላል መሰለሽ? እሺ እንደዚህ ይላል። እንትና ነው የሚናገረው አግናጢዮስ ምን አለ መሰለሽ? ኢፒስትል ኦፍ ዘማጂሻን በሚባለው መጽሐፍ ምዕራፍ 9 ቁጥር 1 ላይ ሲናገር ምን አለ ማለት እንግዲህ በጥንቱ ስርዓት ያደጉ አዲስ ተስፋ ወስደዋልና ሰንበትን በማያከብሩት ነገር ግን የጌታ ቀን እንዲያከብሩ የሚኖሩት ከሆነ ሕይወታችን ደግሞ እንደገና የታደገበትን በእርሱና በሞቱ አንዳንዶች በሚክዱት ሚስጥር አምነዋል አለ። ገብሻል? በሞቱና ማለት ነው ሞቶ ተነስቷል የሚለውን ትምህርት አይቀበሉም ነበር እነዚህ ሰዎች። በሚክዱበት አለ ሚስጥር አምነዋል ብሎ ነው ያስቀመጠው። ከምን? ከአይሁዳኖች የመጡት ማለት ነው። በጥንቱ ስርዓት ያደጉ አለ አዲስ ተስፋ ወስደዋል። ሰንበትን ባያከብሩም ነገር ግን የጌታ ቀን እያከበሩ የሚኖሩ ከሆነ ሕይወታቸው ደግሞ እንደገና የታደገበትን ቀን ብሎ ነው የሚያስቀምጠው። ስለዚህ እነሱ ሰንበትን የሚያከብሩ ናቸው። የብሉይ ኪዳንን ሰንበትን የሚያከብሩ ናቸው። ነገር ግን ከእነሱ መካከል የወጡት እነሱ የካዱትን ጉዳይ አለ። ምንድነው የካዱት? የክርስቶስን ሞትና ትንሣኤን አይቀበሉም ነበር ብሎ ነው ያስቀመጠው። እነማን ናቸው እዚህ ጋር የተቀመጡት? ያኔ የነበሩት ኢቦናውያን የሚባሉ በመጀመሪያ ጳውሎስ ሐሰተኛ ወንድሞች ብሎ ያስቀመጣቸው
ከኛ የተሰበከ ወንጌል የተለየ ወንጌል ይሰብክላችሁ ይላል። ይሄ ነገር ልዩ ወንጌል የሚሰብኩት ብሎ ጳውሎስ የፈረጃቸው ሰዎች ሐዋርያትም መሆናቸውን ደግሞ ሁለተኛ ቆሮንቶስ ላይ ይናገራል። ላውጣልሽ አንድ ጊዜ ሁለተኛ ቆሮንቶስ ምዕራፍ 11 ላይ ስትመለከችው ምን አለ? 4:4 ላይ የሚመጣውን ያልሰበክነውን ሌላ ኢየሱስ ቢሰበክ አለ፣ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገዛላችሁ አለ። ከነዚህ አለ አሁን እነዚህ የሚሰብኩት ማለት ነው ከዋኖቹ ሐዋርያት በአንድስ እንኳን እንደጎደልኩኝ ራሴን አልቆጥርም አለ። ከማን ነው የጎደልኩኝ ሆኜ ራሴን አልቆጥርም ያለው? አይደለም፣ ከነዚህ ከዋኖቹ ሐዋርያት። ይህን ያስተማሩት እነማን ናቸው አለ? ልብ አድርግ፣ ልድገምልሽ። እኛ ያልሰበክነው ሌላ ኢየሱስ ቢሰበክ አለ። እኛ ያልሰበክነው ሌላ ወንጌል ሲሰበክ ብትሰሙ በመልካም ትታገሳላችሁ አለ። እነማን ናቸው አለ? ከነዚህ አሁን ይህንን ሌላ ወንጌል እኛ ያልሰበክነው ሌላ ወንጌል የሚሰብኩት ከነዚህ ከዋነኞቹ ሐዋርያት በአንድስ ነገር እንኳን እንደጎደልኩኝ ራሴን አልቆጥርም አለ። ጴጥሮስ፣ ዮሐንስና ያዕቆብን ሶስቱን ከነዚህ ከዋነኞቹ አንድስ እንኳን አለ። እነዚህ ብለው የሚለው ምንድን ነው? እኛ ያልሰበክነው ሌላ ኢየሱስ የሚሰብክ ማለት ነው። ለዛ ነው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 14 ላይ ምንድን ነው የሚለው? እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ የሚል ክፍፍል አለ። አንደኛ ቆሮንቶስ ምዕራፍ 1 እሺ ቁጥር 12 ላይ ማለት ነው። አንዳንዶች አለ እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የአጵሎስ ነኝ፣ እኔ የክርስቶስ ነኝ እያሉ ይላሉ አለ። ክፍፍል ነበረ። ገብቶሻል? እኔ እንትና ነኝ ምናምን የሚል ነገር ነበረ። ከዛ በኋላ ነው እንደዛ አለ። እኛስ አለ የተሰቀለውን ክርስቶስን ምን እንላለን አለ? እንሰብካለን አለ። ስለዚህ የተሰቀለውን ክርስቶስ የሚሰብክ ከሆነ ጳውሎስ ያልተሰቀለውን ክርስቶስ የሚሰብኩ ነበሩ ወይ? በታሪክ ውስጥ እነማን ናቸው የሚሰቅሉ እንትን የነበረው? እኛ ጳውሎስ የሰበከው ወንጌል ማለት ነው። አንደኛ ቆሮንቶስ ምዕራፍ 11 ላይ ስትመለከት ምዕራፍ 15 ላይ ቁጥር 4 ስትመለከቸው እኛ የሰበክንላችሁ ወንጌል ክርስቶስ ለኃጢአታችን ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ የሚል ነው አለ። እኛ የሰበክነው ወንጌል አለ። ጳውሎስ የሰበከውን ከዚህ የተለየ ወንጌል ግን ማንም ቢሰብክላችሁ የተረገመ ይሆናል። እነማን ናቸው የሰበኩት? ከዚህ የተለየ ወንጌል የሰበኩ ምን ብለው ሰበኩ? በወቅቱ የሰበኩ ሰዎች አሉ። ምን ብለው? ኢየሱስ ሳይሰቀል ወደ ሰማይ አድርጓል ብለው የሰበኩ ሰዎች አሉ። ይህንን ነው እና መናፍቃን ነው ብሎ የሚሏቸው አሁን ያሉ ሰዎች ማለት አይ መናፍቃን ናቸው ይላሉ። በፊት ምንድነው ከቁርአን ውጭ እንደዛ የሚል የለም፣ ከቁርአን ውጭ ኢየሱስ እንዳልተሰቀለ ምንም ማስረጃ የታሪክ ማስረጃ የለም ይሉ ነበር። አሁን ስናመጣ ምን አሉ? መናፍቃን ናቸው እያሉ ይላሉ። መናፍቃን ናቸው እያሉ ይላሉ። ይህን ይመስላል። እኔ ከምን አንጻር እንደጠይቁ ታውቃለህ? ጴጥሮስና ጳውሎስ ስለ ግርዘት አሁን ለምሳሌ በብሉይ ኪዳን የነበሩ ሕግጋትን ያው በጸጋ ድናቸዋል። አብዛኛው ጊዜ ሲያስተምር ስለ ጸጋ ድነት ብቻ ነው የሚናገረው። ጴጥሮስ ደግሞ ያንን ሕግጋትንም ይቀበላል። ያን ልዩነት እንዳለ አውቃለሁ፣ ግን በስቅለት ዙሪያ ልዩነት እንዳላቸው አላውቅም። ለምን የጴጥሮስ ወንጌል ለምንድን ነው ያልተካተተው? የጴጥሮስ ወንጌል የሚባለው ነገር ለምሳሌ ለምን አልተካተተም? ስቅለት ይቀበላል አሉ፣ ግን እኔ እንጃ ቤተክርስቲያን 40 ምናምን ታዩ እሱንና ግን የጴጥሮስ ወንጌል የማቲያስ ወንጌል እና የቶማስ ወንጌል ለምንድን ነው ተቀባይነት የሌለው? ኢቨን ሉቃስን እኮ ይቀድማሉ። ሉቃስ አንዳንድ ስለሚታመን መሰለኝ። ታዲያ ከሉቃስ የሚቀድሙ ሉቃስ አንዳንድ ላይ ሲጽፍ ምንድን ነው ያለው? የከበርክ ቴዎፍሎስ ሆይ ብዙዎች በየተራ ታሪክን ሲያዘጋጁ አይቼ መልካም ሆኖ ስለታየኝ ጻፍኩልህ አለው። ብዙዎች የሚለውን አርጌን ሲተነትነው ምንድነው የሚለው? ብዙ ወንጌሎች ተጽፎ ነበራል። ከነዛ ወንጌሎች ውስጥ ቤተክርስቲያን የመረጠችው 4 ብቻ ነው ይላል። ከነዚህ ወንጌሎች እና በዛን ሰዓት የነበሩ ወንጌሎች የቶማስ ወንጌል፣ የጴጥሮስ ወንጌል እና የማቴዎስ ወንጌል የሚባሉ በስም የሚታወቁ እንደዚህ አይነት ወንጌሎች አሉ ተብሏል። ከነዛ ውስጥ ለምንድን ነው 4ቱ የተመረጡት? ሌሎቹ ወንጌሎች በማን እጅ ነው ያሉት? መናፍቃን በሚሏቸው እጅ ነው ያሉት። እነዛ መናፍቃን የሚባሉት ደግሞ ኢየሱስ ሳይሰቀል ወደ ሰማይ አድርገዋል ብሎ ስለሚያምኑ ነው። እንደዛ እንትናና መመሪያ ያደርጋል አበጋዝ ሲናገር አልሰማሽውም? ችግራቸው ምንድን ነው? እነዛ መጽሐፍ ሲባል ሕማማቱን አያወሩም፣ ዝም ነው የሚሉታል። ዋና ነገር ቤተክርስቲያን መስፈርት አድርጋለች። ቤተክርስቲያን ደግሞ የሚላት ደግሞ እኮ እንትናን ነው የአርጌንስን ማን ነው ኢራኔስን ነው። ኢራኔስ ነው 4ቱን መጽሐፍቶች የወሰነው። የሚገርምሽ ነገር 4 ብሎ የመረጠው ለመጀመሪያ ጊዜ እሱ ነው። በቤተክርስቲያን ደረጃ ደግሞ በጉባኤ ደረጃ ከሆነ በ363 በሎዶቅያ ጉባኤ ነው 4ቱ ወንጌሎች የተመረጡት በጉባኤ ደረጃ። ግን በግለሰብ ደረጃ ግን ኢራኔስ ነው ለመጀመሪያ ጊዜ አራቱን ወንጌሎች የመረጠልን። አስቢው ማለት ነው። 4ቱን ወንጌሎች የመረጠልን ማለት ነው። እና እነዛ መጽሐፍቶች ቆይተዋል ከነበሩ ለምንድን ነው ያልተካተቱት? ምንድነው ችግራቸው የሚለው ነገር መጽሐፉ ላይ ደጋግመሽ አንብቢው። ሪሊ አፕሪሼት ነው ማድረግሽ በጣም እንደዚህ እዚህ ደረጃ ራሱ መድረስሽ ማለት ነው።
እሺ ያው እንግዲህ እኔ ብዙ ስለቀነውና አላቅም እውነት ለመናገር እንግዲህ አንብቢው እዛ ላይ ራሱ ብዙ አለ። ወደፊት ደግሞ መጽሐፍ አለ ራሱ የባይብል ዳራ የሚል አንድ መጽሐፍ ይኖረናል ኢንሻአላህ። በዚህ ዙሪያ ላይ በደንብ ፍትፍት አድርጎ የሚያወራ አንድ መጽሐፍ ኢንሻአላህ አዘጋጅላችኋለሁ እድሜና ጤና ከሰጠኝ ማለት ነው። ያንን ነው አሁን ላይሆን ይችላል፣ ዓመትም 2 ዓመትም ሊፈጅ ይችላል። ግን እንዳልኩሽ እንትን ነው ያው ሰው ነኝና በአንድ ጊዜ ሁሉ ነገር መጻፍ አልችልም። የምችለውን ነገር ለኢትዮጵያ ሕዝብ ይጠቅማል ብዬ ማስበው ጥሩ ነው ብዬ ማስበው ለህይወታቸው ያስፈልጋቸዋል የሚለውን ነገር እየሞከርኩኝ ነው። እንዳልኩሽ ብዙ መጽሐፎችን መጻፍ እፈልጋለሁ። ግን እንዳልኩሽ ጊዜ ይፈልጋል፣ ጥናት ይፈልጋል፣ ጉልበት ይፈልጋል። ሪሰርች ማድረግ አለብሽ። ዝም ብለሽ በውር ድንበር ጸለምተኛ አይደለም፣ ኃላፊነት አለብን። ለዛ ለሚጻፈው መጽሐፍ ደግሞ ኃላፊነት አለ። በደንብ ሪሰርች ያስፈልገዋል፣ ጊዜ ይፈልጋል። ለዛ ነው ከዛ አንጻር ነው ይህን ይመስላል። እንግዲህ በርቺ። እንግዲህ አላህ ሂዳያ ይስጥሽ። መንገድ ላይ ነው ያለሽው፣ መንገዱን ጀምረሽዋል። በሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ አላህ ሲናገር በእኛ መንገድ የሚታገሉትን ሰው መንገዳችንን እንመራዋለን አለ። ሂዳያ አላህ የሚወፍቀው በእኛ መንገድ የሚታገሉትን እንዳንቺ አይነቱ ነው። እሾት ያለው ጥማት ያለው እውነትን ለማወቅ ጥረት ያለውን ሰው አላህ ሂዳ እንደሚወፍቅ ይናገራል ማለት ነው። አላህ ሂዳውን ይወፍቅሽ። ጥሩ መንገድ ላይ ነው ያለሽው። በዚሁ ቀጥይ። ጥሩ ሆነሽ ብትሰልሚልን ደስ ይለናል። እህታችን ብትሆኚ ከጀሃነም ነፃ ብትወጪ ምናምን ደስ ይለናል። ዓላማችንም ኢላማችንም እሱ ነው። አይ ደግሞ ካልሽ ደግሞ ምርጫው አንቺ ነው። በአንቺና በአላህ መካከል የምትጨርሱት ነገር ነው። ሁለታችሁ ናችሁ የምትጨርሱት፣ እኛ አይደለንም። መሀል ላይ ጣልቃ አንገባም። እኛ መልእክቱን ማድረስ ብቻ ነው ያለው አማራጭ። ከዛ ደግሞ ጥሩ ሰው ሆነሽ ጥሩ ክርስቲያን ሆነሽ ጥሩ ጎረቤት ሆነሽ መኖር ትችላለሽ። ጥሩ ኢትዮጵያዊ ሆነሽ የጋራ ሴት ደግሞ አለን። ሰው መሆን የጋራ ሴት ነው። ኢትዮጵያዊነት ይኸው የጋራ ቋንቋ ስላለን ነው። የጋራ ቋንቋ አለን፣ የጋራ ባህል አለን፣ የጋራ ሙዳይ ቃላት ስላለን ተግባብተን መኖር እንችላለን። ጥሩ ጎረቤት፣ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን። ሆነሽ ጎረቤቴ ይላል ሙስሊም። ቴዲ አፍሮ ደግሞ ሌላ ነገር ነው የሚለው ያላቆም የሱ አንቺም በሃይማኖቴ እንጂ በሃይማኖቴ መኖር እንችላለን አይጠበኝም ቤቴ መሰለኝ የሱ። የኛ ደግሞ ምንለው ምንድነው ሙስሊሙ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን ሆነሽ ጎረቤቴ ነው። ጎረቤት ሆነሽ ጥሩ ጎረቤት ሆነሽ የጎረቤትን ሀቅ ጠብቀን ቡና አጣጭ ሆነን መኖር እንችላለን። ማንም አልከለከለም። እንድንዋዋል ጉርበትናችንን እንድንጠብቅ የዝምድና ሀቅን እንድንቀጥል ዝምድና እንድንቀጥል እንዳናቋረጥ። ዝምድና መቁረጥ በጣም አደገኛ ነገር እንደሆነ ምናምን ይነግረናል። ከዚህ አንጻር ጥሩ ኢትዮጵያዊ ሆነሽ በብሔራዊ መግባባት በብሔራዊ ግንባታ በኢትዮጵያዊነት በሀገር እድገት ላይ ኢንፍራስትራክቸር ሩራል ዴቨሎፕመንት አርባን ዴቨሎፕመንት በሚባለው ነገር በመሰረተ ልማት ብዙ ነገር ኢትዮጵያን አንድ ሆነን ማሳደግ እንችላለን። ምንም የሚነካን ነገር ዲናችን ይፈቅድልናል። የተሻለ ዓለም ማምጣት የተሻለ ማህበረሰብ መገንባት እንችላለን። እሺ አመሰግናለሁ ኡስታዝ። እውነት ለመናገር እኔም ከአንተ ብዙ ነገር ተምሬያለሁ። በተለይ መጽሐፎችን እያነበብኩ ባለሁበት ሰዓት ብዙ ነገሮችን እንድናይ ነው የሚያደርገን። ሰፋ አድርገን እያንዳንዱ ነገር እንድንጠይቅ እንድንመረምር ያደርገናል። ለአንተን በጣም ጎበዝ ኡስታዝ ነህ። የምር እኔ አንተን አለማድነቅ አልችልም። አሁን ኢየሱስ የባህሪ አምላክ ነው የሚል መጽሐፍ አለ። እውነት ለመናገር እሱን አልጨረስኩትም፣ ግን እያየሁትኝ እኔ በጣም እየተገረምኩብህ ነው ያለሁትኝ። እኔ በዚህ ልክ ራሱ ክርስትናን አስፍቼ አይቼው አላውቅም። ግን አሁን ላይ እያንዳንዱ ጥቅሶች ራሱ የሚጠቀሱት ከምን አንጻር ነው የሚሉትን ሰፋ አድርገን እንድናይ እንድንመረምር እያደረገ ነው። በጣም አመሰግናለሁ ኡስታዝዬ። እግዚአብሔር ያክብር። ችግር የለውም። እንግዲህ ሻሃዳ አንድ ቀን እንደምትይጂ ተስፋ አለን። ደስ ነው የሚለን። እህታችን ብትሆኚ ላኢላሀ ኢለላህ የሚለውን ገመድ ብትይጂ በጣም ነው ደስ የሚለን። ማለት የምንመኘው ጥሩ ነገር ስለምንመኝልሽ ነው አይደል? ሰው በጣም የሚወደውን ሰው በጣም የሚወደውን ነገር ይሰጣል። እኔ እንግዲህ ያለኝ ነገር ላንቺ ትልቅ ስጦታ ያለኝ እስልምና ነው የምሰጥሽ። በአካልም አላገኝሽም፣ ሌላ ነገር መስጠት አልችልም። ስጦታዎችም ትልቅ ስጦታ ያለኝ እሱን ነው እኔ ለመስጠት ፈቃደኛ ነኝ። አቴኒ ታይም ነው ብዬ ማምነው እኔ ብቻ ሳይሆን ወንድሞች እና እህቶችም እዚህ ያሉት ሁሉም እንደዛ ነው የሚያስቡት። ሲመችሽ ከአላህ ጋር ስጨርሺ በኋላ ላይ ሻሃዳ መያዝ እፈልጋለሁ ስትይ አቴኒ ታይም ወንድሞችም አሉ። የግድ እኔ መኖር የለብኝም። ሻሃዳሽን ይዘሽ ራስሽን ማለት ነው። ተኝተሽ ስለመነሳትሽ ምንም ዋስትና የለሽም። እንቅልፍ እንዴት እንደሚመጣ መቼ እንዴት እንደሚወስደን እኛ እኮ እውቀቱም የለንም። ሞትም እንደዛ ነው። መቼ እንደሚመጣና እንዴት አድርጎ እንደሚወስደን ምንም እውቀቱ የለንም። ተኝተን ለመነሳታችን ዋስትና የለንም። አላህ ከሪም ራሱ ያላ ቸር ነው። ራሱ በሱ ቸርነት ነው አሁንም ያለ ነው እና በእድሜሽ ላይ አንድ ቀን ጨምሮልሽ ዛሬ ተኝተሽ መንጋቱ ራሱ ትልቅ ነገር ነው። አሁን ደግሞ ማታ ነገ ጠዋት ደግሞ ምን እንደሚከሰት አናውቅም። አደጋ አለ።
ስንት ነገር አለ፣ ሞት አለ፣ ብዙ ነገር አለ እና በደንብ አስበሽበት ጊዜ ውሰጂ። ራሱ ጊዜ ወስደሽ በምታሰላስይበት ያለውን ነገር የሆነ ነገር አፕን ቢያደርግ እንደዚህ አድርገሻልና ብሎ አይደለም የሚጠይቅሽ። ኦፖርቹኒቲ አለሽ፣ ብዙ ኦፖርቹኒቲ አለሽ እና ድሉን ስለሰጠሽ ትልቅ ነገር ነው። ጤነኛ አእምሮ ራሱ መኖሩ ቃል በደንብ እስቲ አስቢው። ጤነኛ አእምሮ ነሮች ማመዛዘን ብቻ እብድ ብትሆኝ ብለሽ አስቢው። እኔ እዛ እንጦጦ የአእምሮ ህሙማን ጋር ይሄድ ነበረ እዛ ለማለት ለማየት ለመርዳት እና ያሳዝናሉ። ራሱ አያውቁትም። ራሱ በቃ አእምሮ ህሙማን ናቸው። ምንም የሚያውቁት ነገር የለም። ላያቸው ላይ ነው የሚጸዳዱት፣ ወንዶችም ሴቶቹም። ወንዶቹ ሴት ሲያዩ ላያቸው ላይ ልክ እንደ እንስሳ ላያቸው ላይ ሊወጡ ይፈልጋሉ። ምንም አያውቁትም። ራሱ ሴቶቹ ላያቸው ላይ ራሱ ይጸዳዳሉ። ራሱ በቃ አእምሮ ምንም እንደ እንስሳ ናቸው እነሱ። ላያቸው ላይ ነው የሚጸዳዱት። አቅል የሚባል ነገር የለም ምናምን ነገር። አንቺ ደግሞ አቅል ሰጥቶሽ ምን ሰጥቶሽ ካለኝ ነገር ከሌለኝ ነገር ይልቅ ያለኝ ነገር ይበዛል፣ ከነሳኝ ነገር ይልቅ የሰጠኝ ነገር ይበዛል ብለሽ እንደገና ደግሞ በቃ ይሄ አላህን ልታመሰግኘው ይገባል። ራሱ ካለኝ ነገር ይልቅ ማለት ከሌለኝ ነገር ይልቅ ያለኝ ነገር ከነሳኝ ይልቅ የሰጠኝ ነገር ይበዛል፣ ከሆነብኝ ነገር ይልቅ የሆነልኝ ነገር ይበዛል ብለሽ አስቢ። እሱን አስበሽው ታውቂያለሽ? ይሄንን አስበሽው ታውቂያለሽ? ያለሽ ነገር እስቲ አስብ ብለሽ እስቲ አንድ ቀን አስቢው። ከሌለሽ ነገር ይልቅ የትኛው ነው የሚበልጠው? ያለሽ ነገር ነው። ከነሳሽ ይልቅ አንድ ነገር ሉዝ ያደረግሽው ነገር ካለ እስቲ ከነሳሽ ይልቅ የሰጠሽ ነገር ይበዛል ራሱ ማለት ነው። እና በጣም በቃ የሚገርም ነው። ዝም ብለሽ ራሱ በቃ ያለህን ቸርነት፣ ያለህን ሂክማ፣ ያለህን ጥበብ፣ ያለህን እውቀት ስትመለከችው ብዙ ቻንሶችን ሰጥቶሻል ራሱ ማለት ነው። ይህንን አንድ አምላክ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህን በብቸኝነት ማምለክ ምንኛ መታደድ ነው። ይሄ አንድ አምላክ በአንድነቱ ላይ ሁለትነት ሶስትነት የለበትም። እንደምትመለከችው የሚያወዛግብ አይደለም። በሕያውነቱ ላይ ሞት የለበትም። በአምላክነቱ ላይ ሰውነት የለበትም። በጥበቃው ላይ እንቅልፍ የለበትም። በኃያልነቱ ላይ ድካም የለበትም። ራሱ በጌትነቱ ላይ ባርነት የለበትም። ይህን አንድ አምላክ እንድታመልኪ ነው እኛ የጠራንሽ። ጥሩ ነገር ነው የተመኘንልሽ እና አላህ ሂዳያ ይስጥሽ። ጨርሻለሁ። ከዚህ በላይ ምልሽ ነገር የለም። መቀጠል ትችላላችሁ ሌሎቻችሁ ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።